ስንት ሰዓት ከተጓዘ በኋላ ብዙ ሰዎች ራሳቸውን ሳቱ። 6 ሶማሌ ያን ሁሉ 100 ምናምን ኤርትራውያን አንበረከኩ። እንደ ሴት አትጮህም ይሉታል። ኒቃብ ለብሶ ገብቶ መርከቡን የሚነዳው ማን ነው? ራሱ ስደተኛ ነው። ጣሊያን ደረስን። ማታ ነው የደረስነው ጣሊያን። ራሱን ይዞ ነው እንደዚህ ቁጭ ያለው። እንግዲህ ባለውለታው ነኝ። ያን ሁሉ ብር ሰጥቼዋለሁ። ታድራለህ እዛ 3-4 ቀን ታድራለህ በረንዳ ዝም ብለህ እየሞከርክ። ፖሊሶች ያሯሩጡሃል። ውሻም አላቸው። ቤትህን ያንኳኳሉ። ይሄን ታምናለህ? ቤትህን አዲስ አበባ ቤትህን ያንኳኳሉ። የአዲስ አበባ ልጅ ነኝ ካለ ሻሃዳ መያዝ እንዳለብኝ ትዝ አለኝ። በቃ የመጨረሻው ስቴፕ ላይ ነኝ አልኩኝ። እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ Subhanahu Wa Ta'ala የተገባውን። እንግዲህ ውድ ቤተሰቦቻችን ዛሬ የመጨረሻው ክፍል ላይ ከኡስታዝ ሙክታር ጋር ቆይታ የምናደርግ ይሆናል። የመጨረሻ ክፍል ላይ ቆይታ አድርገን የነበረው ሊቢያ እስር ቤት አካባቢ ላይ ነበርክና ኡስታዝ። እሺ ኡስታዝና ብዙዎች ፕሮግራምን በጉጉት እየጠበቁ ይገኛሉና ክፍል 1ም ክፍል 2ም የተመለከቱ የመጨረሻውን ክፍል መመልከት ይፈልጋሉ። በተለይ ያለፉት ክፍሎች በጣም አሰቃቂ ሆኑ ማለት እዚሁ አህጉራችን ላይ አፍሪካ ውስጥ ነበር ቆይታ አድርገን የነበረውና አሁንም ወደ ሊቢያ ሞጫው አካባቢ ላይ እስር ቤት ቆይታ አድርገህ ነበርና እስኪ ከዛ በኋላ ያለውን ነገር ምን እንደተፈጠረ ብትነግረንና ኢንሻአላህ። ከእስር ቤት ከሊቢያ እንደወጣን የቆምነው እና የመጀመሪያው ምዕራፍ እዚህ ጋር አለቀ ነው ምለው። እኔ ወደ 3 ምዕራፍ ይከፈላል። አንደኛ በረሃ ላይ ያለው ስቃይ ያለ ስደተኞችን በጣም የሚያሰጋ ነው። ከዛ ሲቀጥል ደግሞ ያንን ካለፍኩ በኋላ ወደ ግለሰብ እጅ ነው የተዘዋወርኩት። መንግስት ወይንም አካባቢውን ከሚያስተዳድር አካል ከእስር ቤት ወጥቼ ያው ከዚህ በፊትም እንደነገርኳችሁ ትወጣለህ አለኝ አዛዡ። በዛ መሰረት ወጣን። ስንወጣ ከምስራታ ከተማ ወደ ጠራቡለስ ትሪፖሊ ዋና ከተማው ነበር ጉዞ ያደረግነው። ስንሄድ ግን ትሪፖሊ እስከምንደርስ በመንግስት እጅ ነው ይሄድ ነው ማለት በእስር ቤቱን በሚያስተዳድሩት መከላከያዎች ማለት ነውና በምቾት ነበር የሄድኩት። ሌሎቹ ታጭቀው ነው የተጫኑት። እኔ ግን ያው እንትኖችም ሻሃዳቶችም ስለነበሩኝ ማለት ነውና ከዛ ጠራቡለስ ስንደርስ ስንወርድ ወረዱ ሲባል ሐሺሽ የተጠቀሙ ናቸው ወታደሮቹ። በጣም ግዙፍ ሰፊ ግቢ ነው። ኤርፖርትም ሊሆን ይችላል ምናልባትም ለጥ ያለ አስፋልት ያለበትና እንደ ኤርፖርት አይነት ዲዛይን ነውና እዛ ጋር ሐሺሽ የተጠቀሙ የሚያጨሱ ምናምን ናቸው። በቃ አኽላቅ እንደሌላቸው እንዲሁ ታውቃለህ ከእንቅስቃሴያቸውና ምን አልኩኝ ብርድ ልብሶቼን ምናምን እስካሁን ድረስ አብሮኝ ሲከተሉ የነበሩ ልብሶቼ በሙሉ እዛ ናቸው። ኪስ ውስጥ ነው ያስገባሁት፣ ባሱ ኪስ ውስጥ ማለት ነው። እና ከዛ በኋላ ይሄ ነገር አልኩኝ በራሴ ልብሴን ካልኳቸው ሌላ ችግር ሊፈጠር ነው። ሌሎቹ ልብስ አልያዙም የለበሱት ብቻ ነው። አንተ እንዴት ልዩ ኬዝ ነው ማለት እንደ አዲስ ነገራቶችን እንትን እንዳይሉብኝ በሚል ዝም አልኩኝና ልብሴንም ሳልል እንደማንኛውም ስደተኛ በቃ ራሴን እንትን አልኩኝ። እና ከዛ ጠራቡለስ የተመለስኩት መጀመሪያ የነበርኩበት ቦታ ነው። ይታይ ትሪፖሊ መጀመሪያ ነበርኩኝ። ያው ሰርተን አይከፈለንም፣ ነገር ግን ቆይቼበታለሁ የተወሰኑ ምናልባትም ወር ሊሆን ይችላል። እና ሱዳኖቹ አንተ ሀበሻ አይደለህም እንደ እስኪሉኝ ድረስ ለምን አውሮፓ አትሄድም? 1000 ምናምን ዲናር ከፍለህ አውሮፓ መሻገር ትችላለህ። የመርከብ ከፍለህ በደላላጅ አይደለሁኝም ነፃ ሰው ነኝና መሄድ ትችላለህ። ለምንድን ነው ይሄን የማታደርገው? እዚህ ለመድረስ እኮ ህይወታቸውን ይሰጣሉ ሀበሾች። አንተ እንዴት ምን አይነት ሰው ነህ ሲሉኝ ረመዳን እየደረሰ ነበር ደግሞ የሚገርምህና ረመዳን እንዴት አድርጌ ጾማለሁኝ ሰላቴ እንዴት አድርጌ ሰግዳለሁ ማለትም ተጽኖ ሊኖርብኝ ይችላል የሚል እንትን አለና እዚሁ ነው መኖር ያለብኝ የሚል ሐሳብ አሰብኩኝ። በኋላ ግን መናምም አየሁኝ ወደዛ እንደምሄድ ወደ ምዕራብ ከእስር ቤት ያስወጡኝ ለካ ወደ አውሮፓ ውሰዱት የሚል ነው። ጠራቡለስ የሆነ ግቢ ላይ ነው የገባ ነው። ማታ ወደ ደላሎቹ ሰጡን ፖሊሶቹ። ከዛ የሆነ ግቢ ላይ ገባን። ስንገባ ቦታው በጣም ወላሂ በጣም አስቀያሚ ቦታ ላይ ነው። ክላስ ነው ግን ሽንት ነው እንዳለ ሽንት የተሸናበት ቦታ ነው። በጣም የሚያስጠላ። እዛ ጋር መግሪብ አለ ኢሻ አለ። ዝም ብዬ ሰገድኩኝ ቆሜ ማለት ነው። ተይሙም አድርጌ ግርግዳ ላይ ያው ሰላት في حال من الاحوال አይቀርምና ማለት ነውና ከዛ በኋላ በአካባቢያችን በጣም ተኩስ አለ። በጣም የተለያዩ አይነት ሊቢያ ተኩስ በቃ በየቦታው ነውና ግን እዛ ጋር ምንድነው ለየት የሚያደርገው ጆሮአችን ላይ ግቢያችን አጠገብ ነው የሚመስለው እና በጣም ይተኩሳል ያለ እረፍት የተለያየ አይነት መሳሪያ። በኋላ አደርን እዛ እንደዛው ነው አደርን።
ከዛ አስወጡንና በመኪና ጫኑን። ወዴት ነው የሚወስዱን? ከትሪፖሊ ወደ ሱብራታ የምትባል ምስራታ ነበርኩ እስር ቤት። ሱብራታ የምትባል ከተማ አለች ቱኒዚያ ድንበር ላይ ስሟን ካልተሳሳትኩ። እና ወደዛ ነው የሚወስዱን። ሲወስዱን በአይሱዙ ነው የወሰዱን። አይሱዙ ግን ድፍን ነው። አሁን ከባድ ነው። አይሱዙ ድፍን ነው፣ እንደ ስጋ መኪና የሚዘጋ ነው። ምንም መተንፈሻ የለውም። እዛ ጋር ሲያስገቡ መደዳ ነው የሚያስቆሙ። መደዳ ትቆማለህ። ጥቅ ተደርጎ በሩ በግድ ነው የሚዘጋ። በዚህ ሁኔታ ገባን። ሙቀት ነው ታውቀዋለህ። በዛ ሙቀት ለሐውለ ወላ ቁወተ ኢላ ቢላህ ወላሂ ለመናገር ከባድ ነው። በዛ ሙቀት እንደዛ ታፍኖ እኛን አፍነውን ደግሞ የሚገርም ጁሙአ ቀን ነበረ። እጄ ጤነኛ ነኝ አልሐምዱሊላህ፣ ግን ለመሰበሩ ምክንያት ይወልቃልና ለሱ ምክንያት የሆነበት ቦታ ነው አሁን የደረስነው። እና ያ አይሱዙ ስንት ሰዓት ከተጓዘ በኋላ ብዙ ሰዎች ራሳቸውን ሳቱ በሙቀት። በሩ ጋር ያሉ በስንጥቁ ይተነፍሳሉ፣ የተወሰነ ይገባላቸዋል። እኛ ግን ስሊፐር ነው የለበስነው። ምናልባትም ባዶ እግር ብዙ ሰው አለ። እኔ ስሊፐሬ ሁለቱም ስሊፐሮቼ ነበሩና ትዝ ይለኛል። አንዷን አጣዋት እንዲህ ሲል ማለት ነው። እንዲህ ስንል አጣዋት አንዷን እንደምንም አድርጌ ሰው እኮ ዝቅ እንድትል አይፈቅድልህም፣ ቆሟል ጥቅጥቅ ብሎ። በግድ ተቀበልኩና አወጣውኝና እንዲህ ያረኩኝ። ሊቀሙኝ ኤርትራውያን ናቸው በብዛት 192 ናቸው ብዛታቸው። ቁጥር ላይ ምናልባት ልሳሳት እችላለሁ፣ ግን 192 እንደሆነ ነው ማስታውሰው። እና እንዲህ ሳረግ ሊቀሙኝ ሲሉ እዛ ጋር ነፍስ ነው ገብቷል። ደብድበው ቢገሉህም በተንፋሽ እጥረት ብትሞትም አላ ሰዋ ነው። ስለዚህ የቻልከውን ያክል መታገል አለብህ። እና ለነሱም እያራገብኩ ለኔም ማድረግ ጀመርኩኝ። ይግዴን አልሰጥም ብዬ ማለት ነው። በጣም ትንቅንቅ ውስጥ ገብተን በኋላ ለካ ምን ተነፍሰው አየርስ ከሌለ መሳቡላ አይችልም። አፍንጫ ድፍን ነው የሚለው። በቃ መሳብ አትችልም በፍጹም። ለምን? አየር የለም፣ የሚሳብ ነገር የለም። ከዛ እንደው የሆነ ሞት መጣ የመሰለኝ ድንግጥ ያልኩት መች መሰለ? የሆነ ቄስ አሉ፣ ብዙ አይነት ሰው ነው እንግዲህ ያለው እዛ ውስጥ። ቄሱ ቅዳሴ ጀምር ማለት በቃ አለ አይደል በእነሱ እንትን የሚሉት ሊሞት ሲል የሚለው ነገር ነው መሰልና ሲል በቃ እኔ ሻሃዳ መያዝ እንዳለብኝ ትዝ አለኝ። በቃ የመጨረሻው ስቴፕ ላይ ነኝ አልኩኝ። በቃ መሞቻዬ ነው አሁን፣ ሻሃዳ መያዝ አለብኝ። ሻሃዳዬን ያዝኩኝ። እየታገልኩ ነው። ዞሮ በር ደብድቡ እያሉ በትግርኛ በጣም እንትን ይላሉ፣ ይሰዳደባሉ። መሀል ላይ ያሉት ናቸው የተጠቁትና ይደበድባሉ። የሚከፍትም አያቆምም መኪናው፣ ዝም ብሎ እየሄደ ነው። በኋላ የሆነ ቦታ ስንደርስ ቆመ። ጁምዓ ቀን ለምንድን ነው በብዛት ነፃ ሆኖ የሚያሸጋግሩት? ጁምዓ ቀን ሙስሊምም ስለሆኑ ያው በስምም ቢሆን ኬላዎች እንትን ይላሉ፣ ጋፕ አላቸውና በዛ ለማሸጋገር ነው። ትዝ ይለኛል ጎሚስታ አጠገብ ነው የቆመው መኪናው። ከአስፓልት ወርዶ ኖርማል እንትን ላይ ቆመ። ጎሚስታ አጠገብ ነው። ልክ ሲቆም በሩን ሲከፍት እኔ መሀል ላይ ነኝ ይታይ። ከመሀል ዘልዬ በአናታቸው ላይ ቧጥጬ ነው የዘለልኩት። ዘልዬ ስወድቅ እንግዲህ ስትወድቅ ምን እንደሚቀበልህ ከታች አታውቅም። አይኔ ማየት አይችልም ያንን ቦታ። ዝም ብዬ ነው የወደኩት። ለምን? ተንፍሰህ ሞት ነው በዛ ሰዓት የሚታይ። እና ስወድቅ የሚገርምህ በሩ ጋር ያለ አንድ ሰው ነው የወደቀ ከኔ ሌላ። በጣም ይገርመኛል እንዴት አድርጌ እንደዘለልኩ እኔ እስካሁን ድረስ አይመጣልኝም። እና ከዛ ቶሎ ብሎ ዘጋው። እኛ ስንንጠባጠብ ማለት ነው። ዘጋውና ፍልጥ አነሳ። ትልቅ ፍልጥ አነሳና ግቡ አለ። ወላሂ አልገባም አልኩት። እዚህ ጋር ግደለኝ እንጂ አልገባም አልኩት። ያኔ ስወድቅ እጄ ወለቀ። ከዛስ አይሱዙ ላይ ስወድቅ ማለት ነውና ከዛ ለማስገባት በቃ እንዴት እንደሚገባ አሁን አውቀዋለሁ፣ እንዴት እንደማስገባው ማለት ነው። ራሴ አቅጣጫውን አውቀዋለሁና ቢወጣ እንኳን ነው ማለት። ያኔ ግን አዲስ ነኝ፣ በጣም ህመሙ ከባድ ነው። ግን ከነበርኩበት ከባድ አይደለም። ትንፋሽ አጥረህ ልትሞት ነበርና ከዛ ሁለታችንም አንገባም ስንል ያኛው ጭራሽ ራሱን የመሳት ነገር ነው ያለው የሚታይበት ማለት ነውና አልገባም አልኩኝ። ገቢና ግቡ አለ። ላባችሁን ጠርጋችሁ ልብሳችን ወላሂ እንዲህ ብትጨምቀው ማለት ነው ወንዝ ሳትጨምቀው ይወርዳል። በቃ ዝም ብሎ ነው የሚፈሰው ላብ ማለት ነው። እና ቀይ መኪና ቪትስ ነገር ናትና መጣችና የሃይላንድ ውሃ ወረወረላቸው። ከፈታ አድርገው ወረወሩላቸው በውስጥ ማለት ነው።
ሰው ሙቶብኛል ብዙ ሰው ሙቷል አለን። እኛ ያው መቼም ራሱን ስቶ የወደቀ ሰው አለ የትም አትወድቅም እኮ እዛው ጋር ራሳቸውን ስቷል። ልብ ኬዝ ያለባቸው ሊሆኑ ይችላሉ። ያ አላህ ከዛ ገቢና ገባን። ላባችንን ጣር አድርገን ኖርማል ስደተኛ እንዳትመስሉ ነው ያለን። በኋላ የሆነ እንትን ቦታ ነው ግቢ ነው የአትክልት ቦታ ነው ግቢ ነው ሰፊ ግቢ። እዛ ገባን። አለፍ አለፍ ለማለት ሞክራለሁኝ። በጣም ከባድ የምለው ይሄ ነው አንዱ። ከዛ መጋዘን ላይ ወደ 5 መጋዘን ቀያይረናል። አጠር አድርጌ ልናገር፣ ወደ 5 መጋዘን ቀያይረናል። አንዱ መጋዘን ላይ ሁሉም መጋዘኖች ስቃይ ናቸው። እከክ 2 አይነት እከክ አለ። በጣም ደቃቅ እከክና ትላልቅ እከክ አለና ማታ አትተኛም። ሙቀቱ አያስተኛም። ማስለን በር ዘግተውብ ነው የምትለው። እንደገና ደግሞ በቃ ስታከው ይብስብሃል። በቃ በደንብ እንድታከው ነው የሚያደርግ። ሙቀቱ የሚፈጥረው ነገር ነውና ከሁሉም ነበረበት እኔን ጨምሮ ማለት ነው። እና እዛ ጋር ካርቶን አለ፣ ስም ይጻፍበታል። በዛች ካርቶን ነው የምታራግበው ማለት ነውና ሙቀቱ በጣም ስለሚያስቸግር ውሃው እንደዛው የጨው ውሃ ነው፣ ኖርማል ውሃ። ሳሙና አትመታበትም፣ አይለቅም ሳሙና ከመታ። እና አንድ ቦታ ላይ አድማ እናርግና በር እንደከፈቱ ለምግብ እንውጣ ተባለ። ኤርትራውያን ናቸው፣ ዘማቾች ናቸው፣ እንዳለ መከላከያ ናቸው ሲሉ ሰፋጣ ሊቢያውያን ጋር ከባድ ነው። ወጣንና ግር ብለን ወጣንና ቁጭ አለን። መጣ ክላሹን ባናታችን ላይ ነው ያንጠቀጠቀው። ሌላ ተጨማሪ ኃይል መጣ። ተኮሱ፣ ግቡ አሉ። አሁን ወደ እናንተ ነው ምን ተኮሰው፣ ግቡ አሉ። እኔ ብድግ አልኩኝ። ለምን እንዴ አይኔ ያየ ቢያንስ ብዙ መከራዎችን አሳልፈናል። እዚህ ጋር ደግሞ ለሞት መዳረግ የለብኝም። ኮፈል አለኝ። አንድ ድንጋይ የሚባል አለ። ድንጋይ ነው ስሙ ራሱ፣ እኔ ትክክለኛ ስሙ እንደሆነ አላውቅምና ይፈሩታል ሌሎችም። ኤርትራዊ ነው፣ በእድሜ በሳል ነው እና መሬ ነገር ነውና ኮፈል አለኝ። ያው ትንሽ ሰማለሁ እንትናቸውን። ቁጭ አልኩኝ። ለምን እዛ ደግሞ አንቆ ይገሉሃል፣ ገባህ አድማ ካረጉብህ። ከዛ ግቡ አለ፣ ለመነ። ራሴን ዝግጁ እንደሆን ካሳይቻለሁ ቢያንስ እንዳይመቱኝና ከዛ ግቡና እንመካከር አለ። ሌላ ተለቅ ያለ ሰው መጣ። እኛ እኮ አበሻ እኮ የምንወዳችሁ እኮ ነን፣ እኛ እኮ ለማሸጋገር ነው እናንተን ለመጉዳት አንፈልግም ምናምን ብሎ በጥበባዊ ንግግር ለመጠቀም ሞከረ። ምግብ ያስፈልገናል፣ አየር ያስፈልገናል አሉ። ይመጣላችኋል አሉ። ግን የሚመጣ ነገር እኮ የለም። ከዛ በኋላ በጥንቃቄ ሆነ። በሩም ሲከፈት መጨረሻ መጋዘን ላይ ብዙ መጋዘን ላይ እንዲመከራ አይተናል። የመጨረሻ መጋዘን ላይ ከመጋዘን ወጥተን ወደ አውሮፓ መሄጃ የመጨረሻው ስቴፕ ላይ እኛ 192 ነን። ሌላ ምናልባትም በሺ ይመስለኛል ቁጥራቸው መጡ። የአብዱሰላም ይባላል ደላላቸው፣ ታዋቂ ደላላ ነው። እና የኛ የአብዱልአዚዝ ይባላሉ 192ቶቹ። እኔ 193ኛ ነኝ። ሴቶችም አሉ፣ ልጅ የያዙ አሉ፣ እርጉዝ ነበረች እና ስደተኛ ውስጥ እርጉዝ ነበረች እና ኤርትራውያን ናቸው በብዛት። 6 ሶማሌዎች ነበሩ፣ 6 ሶማሌዎች። ከዛ ግራውንድ ላይ ነው የምንኖረው የነበረው። ትንሽ ወጣ ያደርጉናል ለአየር ብቻ። መስኮቷን አታገኛትም። ኤርትራውያንና ሶማሌዎች ተደባደቡ በመስኮቷ የተነሳ ለመተንፈስ። ግራውንድ ላይ ሙሉ ድፍን ነው። በአንድ በኩል መስኮት አለች። እሷን ለማግኘት እና ቲቪ የኛ ቻናል መሆን አለበት፣ ቲቪ ነበረው ያንተና የኛ ሀገር ቻናል ነው መሆን ያለበት በሚል ተጣሉ። 6 ሶማሌ ያን ሁሉ 100 ምናምን ኤርትራውያን አንበረከኩ። እኔ ይገርመኛል። ቦክስ አንድ ቀን እኔና ጌታነህ አቦሃይ የሚባል አለ፣ የጎንደር ልጅ ነውና አሁንም ጀርመን ነው ያለ። በዚሁ ፕሮግራማችን ጥራት እንዲኖረው ባለፈውም ጊዜያዊ ወደ ሀገር መግቢያ ማሳይቻለሁ ከጀርመን የመጣሁበት ማለት ነውና ሌሎች ምናልባትም እንዲህ የሚሆን ዶክሜንትም አለ ከዛው የተቀበልኩት ማለት ነው። አጠቃላይ የኔን ኬዝ የሚመለከትና ጓደኞችም አሉ እዚህ መርካቶም አለ፣ ወደ ሳዑዲያ የሚሄዱ አሉ በስራ ማለት ነውና ከተመላሾች ውስጥ ወዓላ ኩሊን እዛ መጋዘን ላይ ድብድብ ተፈጠረ። በጣም በቃ አደገኛ ድብድብ፣ ቦክስ ጥራት ያለው ቦክስ ነው የተደረገው። ትግል ምናምን እኮ አይደለም። በቃ ፊት አለ አይደል፣ በጣም የዘመነ ቦክስ ነውና ተደባድበው አሳመኗቸው። በቃ ምንም ተረባርበው ሊችሏቸው አልቻሉ። ሶማሌዎች አይጠግቡም በቦክስ። እኔ ይገርመኛልና ከዛ አሸነፉ። ቲቪም እነሱ ናቸው የሚከፍተው፣ አንዳንዴ ይለቁላቸዋል መስኮትም። እኛ ግን
እኔና የጎንደር ልጅ አለ መቼም አንተ አኸፍ የሆነውን ነው የምትይዘውና ሌሎቹ አያቀርቡህም። አማርኛ ቢያንስ የሚያወራህ ሰው እዚህ ጋር ለሱን ነውና ከሱ ጋር እናወራለን። ዝም ነው፣ እኛ መስኮትም አንፈልግም። በቃ እያከክን ዝም ነው እና ከዛ መጨረሻ ሊደርስ አካባቢ በሽር ይባላል ዋና አስተዳዳሪው የዚህ የመጋዘኑ። ከግራውንዱ ስትወጣ ሌላ መጋዘን አለ፣ ግዙፍ ፋብሪካ ነገር ይመስለኛል። ቁመቱ ረጅም ነው፣ ውስጡ መኪናም አለ። ዝም ብሎ አርጅቶ ጎማው ምናምን ተበለሻሽቶ ይቆመ እና ሰፊ መጋዘን ነው፣ በጣም ግዙፍ። እዛ ውስጥ ነው የመጡት እንትኖቹ እነዚህ አሁን ሺህ ይሆናሉ ማለት የአብዱሰላም ጨርሰዋል። መሻገር ብቻ ነው የቀራቸው እና በሽር መጥቶ በተኛሁበት ማንኪያ አለው ሁሉም አንዳንድ ማንኪያ አለው። ያ ማንኪያ ምንድነው? ነጭ መኮረኒ ነው የሚቀቀለው። ያንን ነው የምትበላ። ጉልበት የሌለን ለዛ ነው ነጭ መኮረኒ። ያንን ታዲያ እንትን ሱጎ እንትን ይመጣላ፣ ማርማራታ ነው ምንድነው የሚሉት? ሱጎ አለ ብቻ በእንትን ቲማቲም ማለት ነው ታሽጎ ይመጣ። እሱን ኻዲሞቹ አስተናጋጆቹ ምናልባትም 10 ዓመት 5 ዓመት አገልጋይ ናቸው። እዛው መክፈል ብር ጎሏቸው ይጠቀሙባቸዋል። በቃ እዛው እያገለገሉ ነው የሚኖሩ እና እነሱ ናቸው የሚመገቡት ያንን ስጎ። ለኛ ነጩን ነው የሚሰጡን። ያንን እኛ ግን እቃውን ነው የምንፈልገው። ለምን በርሜሉ ከተዘረገፈ በኋላ ለተለያየ ሳህን ያንን መዛቂያ እንፈልጋለን። በደንብ አድርገህ ያንን ዛቅ አድርገህ ቂጡን ፋቁ ሲባል ያንን ተሻምተ ድብድብ ነው ያው መቼም ለራስን ለማትረፍ ማለት ነውና ከዛ ማንኪያ በእጅ መብላት ደግሞ አችልም። የሚገርመው አንደኛ ትኩስ ነው፣ ሁለተኛ 6 ሰው ወይንም 5 ሰው ነው የሚያስቀምጡ እንደ ሰው ብዛት። ከዛ ያቺ ሳህን ትንሽ ናት፣ ይታይ ነጭ ነው። ያንን ትኩስ ነው፣ በጣም ትኩስ ስለሆነ በማንኪያ እንጂ በእጅ አችለውም። ሁለተኛ በእጅ የሚያስበላህ የለም ፍትሃዊ እንዲሆን ተብሎ ያቺ ማንኪያ ይዤ ተኝቻለሁ። ማንኪያ እንዳትሰረቅ በጥንቃቄ ነው እንግዲህ ተጠቃለህ። አያስበላህማ ማንም። ማንኪያ ስጡኝ ደግሞ ማንም የሚሰማህ የለም። እዛ ጋር ያንተ ነፍስ ተራ ነው በቃ። እዛ ጋር አንተ ሰውንኛ ከብሩኛል የምትልበት ቦታ አይደለም። እና መጣ በሽር የሚባለው የአብዱሰላም እዚህ ምክትሉ ማለት ነው፣ በቃ አስተዳዳሪው ነው። ቀሰቀሰኝና ተኝተን ነው እኮ ጨረቃ ነው ግን ያው ሌሊት ነው። ቀሰቀሰኝና ብድግ አረገኝና በጣም ግዙፍ ነው ፊዚካሊ ማለት ነው። በዛ እጁ አስበው እዚህ ጋር ነው የመታኝ በጥፊ ማለት ነው። ለምን ልነግርህ ነው። ቆይ እና እኔ እስካሁን ማቀው ነገር የለም። እስከ ሰላማዊ ነኝ። ከእስር ቤትም ያስወጡኝ እኔ ፖሊሶቹ ውሰዱት ወደ አውሮፓ፣ እዚህ ተዋጊዎች ማንኛውም ቡድን ከያዘው ተዋጊ ያደርገዋልና ከሊቢያ መውጣት አለበት ነው ገባ። እና ሲመታኝ በቃ ብልጭ ነው ያለብኝ። በቃ ጠጋ አልኩና የት እንዳለው ሁላ ለማስታወስ እየሞከርኩ ነው። ዝም ብዬ በዳፈና ጠጋ አልኩና ቁጭ ብዬ አሰብኩኝ። ተኝቼ ነበር ያለሁት ሳስታውስ። ከዛ በግድ አይኔን ከፈትኩኝ። ሳይ በሽር ማንካዬን ውልቅ አረኩና የምታረገው ነገር እንግዲህ በሰዓቱ ተናዳል። ምንም አንተ እዛ ጋር በቃ ምንም ይምጣ ነው የምትለውና አንዳንዴ ስሜታዊ የምትሆንበት ኬዝ አለና በጣም ስሜታዊ ሆንኩኝ። ለወጋው አሯሯጥኩት። የሚበላበትን ያስኩኝና ሹሉን እንትን ብዬ ማለት ነው። ከዛ ጨረቃው ላይ ወጣን። ከዛ ከትልቁ መጋዘን ነበር የተኛ ነው ያን ቀን። ከሱ ወጥተን ጨረቃው ላይ እንትን አለን። ልጅ ነበራት እምልህ ኤርትራዊ አልተኛችም በዛ ሰዓት እና ተው ልጄ ተው ይገለዋል ቁጭ በል አለችኝ። እሱም ቁሞ ቁጭ በል እያለ ነው ወደ ኋላ እንትን እያለ ማለት ነው። ካሯሯጡ ጨረቃው ጋር ከወጣ በኋላ ሊቢያውያን እዛ ቢሮ ላይ ናቸውና ቀረብክ ስላለ ቆመ ጠጋ ጠጋ እያለ ወደ ኋላ ማለት ነው። እኔም ደግሞ ያው ፈራ ተባልኩኝ። አሁን ለምን ከባድ ነው ህይወቴንም ሊያሳጣኝ ይችላልና ቁጭ በል አለችኝ። ቁጭ በል እያለኝ ነው እሱ። ቁጭ በል እጅ ስጥ እያለኝ ነው ማለት ማንኪያውን ጣልና ቁጭ በል አለችኝ። ለመነችኝ። ሳስበው በቃ ወደ ራሴ ተመለስኩኝ። በቃ እንደሚያረጉ ያርጉኝ በቃ አልኩኝ። ለምን ይሄኛው ከባድ ነው ሊቢያውያን እንትን ካሉ ማለት ነው። ቁጭ አልኩኝ። መጡ ሊቢያውያን ይዘው አስገቡኝ። የሆነ ክላስ ላይ አስገቡኝ። አቧራ ነው እዛ ላይ አስገብተው በቃ ልነግርህ አልችልም እንዴት እንደመቱኝ። የረጋ ደም በዚህ እስኪፈስ ድረስ ማለት ነው። አቧራ የተቀለቀለበት በቃ አላህ ፊት ነው መጠይቃችሁ ሰአስአሉኩም አማም አላህ እያልኩኝ ያው እዛ ጋር ምንም የሚሰማ የለም። በስመ ሙስሊም ናቸው እንጂ ከባድ ነውና በአላህ አታስፈራራቸውም እንዳ ብዙዎቹን ማለት ነው።
እና ከዛ ትልቅ ስጦታ ሃይላንድ ነው የሰጡኝ፣ ባዶ ሃይላንድ። ከዛ ጋር ውሃ ቅዳ ብለው ይሄ ትልቁ ሃይላንድ አለ በ10 ሊትር ነው 7 ሊትሩ እሱን ሰጡኝ። ከዛ ታጠብኩኝና ደሜንም ምናምን እያለቀስኩኝ ምንድን ነው ያለኝ፣ እዛ እየመቱኝ ትከፍላለህ አለኝ። ትከፍላለህ፣ ከእስር ቤት ገዝተን ነው ያወጣንህ፣ ከፍለን ነው ያስወጣንህ ከእስር ቤት። በነፃ ነው ያስወጡኝ፣ ይሄን አውቃለሁ፣ እርግጠኛ ነበርኩ። ከፍለን ነው ያስወጣንህ፣ የእሱ ክፍያ አለ፣ ተጨማሪ የመርከብ አለብህ፣ ተጨማሪ የመኮረኒ የምትበላው አለብህ፣ ይህን ሁሉ አንድ ላይ ትከፍላለህ። በጣም በኢትዮጵያ 200-300 ሺህ ብር ማለት ነው። እነዚህ 192ቶቹ ራሱ ወደ 200 ምናምን ሺህ ብር አካባቢ ከፍለው ድጋሜ ተይዘው ነው ድጋሜ ክፈሉ ተብለው ነው አሁን እንዲህ የሚሰቃዩት ከኔ ጋር ከእስር ቤት የወጡት። እና ይሄ ነገር አልኩኝ በቃ እነዚህ ሰዎች አያስተርፉኝም። ተውፊቅ የሚባል ምናልባትም እንግዲህ ያዩኝ ከሆነ እንግዲህ ተውፊቅ ይባላል። አሁንም እዛው ጀርመን ናቸው፣ ምናልባት ወደ እንግሊዝ ካልሄዱ ማለት ነው። የአዲስ አበባ ልጅ ነው እና ሱቅ አለች፣ ትንሽዬ ሱቅ እዛው መጋዘኑ ጫፍ ላይ። ቱና የሰርዲን ነው ቱና የሚሸጠው እዛ በእጥፍ ነው። ኤርትራውያን ውጭ ሰው አላቸው በብዛት ሶማሌና ኤርትራውያን ዶላር ይላክላቸዋል፣ ቆርጠው ነው የሚሰጧቸው። ከዛም በኋላ እንደገና ደግሞ ሲሸጡላቸው በእጥፍ ነው፣ ውጭ ካለው ዋጋ እጥፍ። እኔ አውቀዋለሁ ዋጋውን፣ የትም አትሄድማ ከመጋዘን መውጣት አችልም። እና እሱ ተውፊቅ አንዳንዴ ለየት ያለ ምግብ ይጋብዘኝ ያበላኝ ነበር እዛ። እኔም እዚህ ሞተረኛ ነበርኩኝ ምናምን፣ ሙስሊምም ነው በዛ ቀረቤታ እንትናለን። እና ከዛ እነዛ ሰዎች እነዚህ በአብዱሰላም በኩል የመጡት ምን አሉ፣ ልንሻገር ነው ዛሬ አሉ፣ አየሩ ጥሩ ነው ተብሏል አሉ። እችን መረጃ ይዣለሁኝ። የመሳለሚያ ልጅ ነው ይሄን ያለኝ፣ ከመጡት ውስጥ ጨርሰው ከመጡት ውስጥ አንዱ ማለት ነው። የመሳለሚያ ልጅ ነው ሲለኝ፣ አሃ የሆነ ነገር መረጃ ይጠቅምሃል። እዛ መጋዘን ውስጥ ቁጭ አልኩኝ። ባልኩበት የአዚዝ ልጆች የአብዱልአዚዞች በሙሉ ግራውንድ ግቡ ተባለ፣ ተመለሱ ወደ ግራውንድ ተባለ። የሚገባው ወደ ግራውንድ በዚህ ማፈር ነው በዚህ ማፈር ነው፣ በቃ እንዲህ ነው የምትገባው። ሰማዩን ታያለህ የተወሰነ ድረስ፣ ከዛ በኋላ ግን በቃ እንትን ውስጥ ቤት ውስጥ ነው የምትገባው። እና እዛ አንድ መስኮት ናት ያላት ያልኩ ግራውንድ ማለት ነው። ያዚዞች እዛ ግቡ ተብሎ ቱቦ ይዘው መጡ፣ እየቀጠቀጡ ማስገባት ጀመሩ ያዚዞችን ለብቻ። የአብዱሰላሞቹ ያው ሊሄዱ እንደሆነ እኔ ያወቅኩኝ፣ በቃ 100% ወደ አውሮፓ ሊሻገሩ ነው ብዬ ደመደምኩ። ከዛ ምን ማድረግ አለብኝ? መደበቅ አለብኝ አልኩ። እዚህም ከሆነ 10 ዓመት እዛ መኮረኒ ቀቃይና እንትን ነው የሚያደርጉኝ፣ የሱቅ አገልጋይ። ተውፊቅ ትንሽ ብር ጎሎት ነው ሱቅ ወደ 3 ዓመት ይሁን 4 ዓመት ነው ያገለገለ እዛው ያሁን የአብዱልአዚዞች ጋር ማለት ነው። አዎ ሱቅ ሻጭ አድርገውት ማለት ነው። እንግዲህ ትንሽ ብር ጎሎት እና እዚህ ወይ ይገሉኛል ወይንም ደግሞ እድል ሞክሬ ቢያንስ ቀጥቅጠው እንኳን ሊያስተርፉኝ ይችላሉ የሚል በቃ አንዳንዴ መወሰን አለብህ ማለት ፈርተህ እድሜህን ማስረዘም አንድ ቀን ማግኘት አችልም። በፍርሃት የተጻፈልህ ቀን አለ፣ ግን ግልጽ የሆነ ጥፋት ውስጥ ደግሞ ራስን መጣል የለብህም። እና ተደበቅኩኝ። አብዱሰላም መጣ። ሲመጣ እንዳልኩ ታጅቦ ነው የሚመጣው። ወላሂ ኒያ መሽሃድ በጣም ይገርመኛል። ወደ 6-7 ይሆናሉ። መከላከያዎች ናቸው፣ የመከላከያ ልብስ የለበሱ ታጣቂ ናቸው፣ ጺማምና ጸጉራም ናቸው። አጅበውት መጡ። በጣም አብዱሰላምን ማየት በቃ ከባድ ነው። እንዲህ አይነት ቀን ነው የምታየው። እና እኔም እንደማንኛውም ሰው ህዝብ እኮ ነው፣ ዛህማ ነው፣ 1000 ሰው ልበልህ በቃ። ከዛ መጣ። ምን አለ፣ ዛሬ ትሻገራላችሁ አላቸው። ዛሬ ትሻገራላችሁ፣ የቱኒዚያ ቲቪ ዘግቧል፣ አየሩ ጥሩ ነው ብሏል፣ ማዕበል አይገለብጣችሁም፣ ትሻገራላችሁ፣ ተዘጋጁ አለ። እዛ ጋር ውድ የነበሩ ምግቦች ርካሽ ነው አሁን። አየህ ቱና ምናምን የተለያየ አይነት ምግብ ገዝቶ ያስቀመጠ ኤርትራዊና ምናምን ከነዚህ ማለት ነው ዝም ብለው ጣሉት። በቃ ልብስ ራሱ አንዳንድ ልብስ ነው የለበሰ። ልብስ የሚመረትበት ሀገር እየሄድን ምን ይሰራልናል ብለው ማለት ነውና ያንን እንትን ሲሉ እኔ ምንድነው የመጣልኝ፣ መጀመሪያ ምግብ ሰበሰብኩኝ። ከዛ እስከሆነ ሰዓት አላደገልኝም ነበር ሐሳቤ ማለት ነው፣ ወደ መሻገር አላደኩም ነበር። ምግብ ሰብስቤ እንደጨረስኩኝ ተውፊቅን አገኘሁት።
ተውፊቅ ሱቅ የሚጠብቅ የነበረው ማለት ነው። ምን አለኝ እኔ በአሁኑ ትሻገራለህ ተባልኩኝ፣ ብር ደግሞ አለኝ፣ ላንተ ነው ልሰጥህ የምችለው፣ ለሌላ ለማንም አልሰጥም፣ ይሄን ብር ያዝ ሊያቆዩ ይችላሉ አለኝ። ስላልከፈልክ አለኝ። የምከፍልበትም ምንም እንትን የለም፣ ከቤተሰብ ላክ የምትለው ቤተሰብ የለም። እና ከዛ ሰጠኝ ብር። ሲሰጠኝ እንዲህ 10,000 ብር እሽጉ ታውቀዋላ ባለ 100 እሱን የሚያክል ዲናር ሊቢ ነው የሰጠኝ፣ ሊቢያ ዲናር። እሱን በኪሴ ያረኩኝ፣ ምግብ ሰበሰብኩኝ፣ ልብስ ሰበሰብኩኝ። ከዛ ማሰብ ጀመርኩኝ። ብሞክርስ መሻገር አልኩኝ። 2 እድሎች አሉኝ አልኩ። ከተመለስኩኝ ይዘው ከመለሱኝ ደህና ብር አለኝ፣ በሱ የሆነ ያክል ጊዜ መግዛት እችላለሁ፣ መጣቀም እችላለሁ። ከተሻገርኩም ደግሞ አህለን ወሰህለን ነው አልኩኝና ወሰንኩኝ። አሁን በቃ ከዛ በግራውንዱ እያለፍኩኝ የሚገርምህ ከአብዱልአዚዝ ልጆች ከ192ቶቹ የተወሰኑትን አውጥተዋቸዋል፣ ቀላቅለዋቸዋል ከዚህ ከሚሻገረው ቡድን ጋር። ለምን የከፈሉ ማለት ነው። ከፍለው ጨረሱ። ድጋሚ ነው እንግዲህ ከዚህ በፊት ከፍለው ነበር ለአብዱልአዚዝ። ከዛ ድጋሚ ለአብዱሰላም ከፍለው የጨረሱ ናቸው። ወደ 5-6 ኤርጌንዶ ይገባል መጋዘን ውስጥ ይገባና ደውሉ ይባላል። እኔ ማንጋ ደውላለሁ እኔ እና ስልክ ቁጥር ራሱ ጂንስ ሱሪ ምናምን የለበስከው ጂንስ ውስጥ ከስር ነው የምትመዘግበው። እሷን ካገኙብህ ደውለው እየገረፉ እንትን ይሉባሃል። ስልክ ካላገኙ ግን እንግዲህ ይሄን ማየት አይችሉም። ያንተን አእምሮ ምንም ሊያደርጉ አይችሉም። የለኝም ትላለህ፣ እዛው ኻዲሙነ ትቀራለህ ማለት ነውና ከዛ በግራውንዱ ሲሄድ አብዱሰላም እና በሺር ይሄ የመታኝ ሲመጡ ወደ ትልቁ መጋዘን ግራውንድ ሂደው ለካ ቼክ አድርገው ሲመለሱ እኔ ወደዛ ሲሄድ ብርና ምግቦችን ያገኘዋቸውን ገኒማ ልበልህ ምርኮ እንትን እሱን ልሰጥ ሲሄድ መንገድ ላይ ተገናኘን። መሀል እንትን ላይ ግራውንዱ ላይ ማለት ነው። ከዛ ምንድነው ይሄ አለው አብዱሰላም አዚ እንትናን ማን ነው ስሙ በሺርን ምንድነው እሱ ሲለው አይ እሱ እዚሁ ነው አለው። ዝም ብሎ ማለት ነው ፈርቶት፣ ያው አለቃው አይደለ። ከዛ ከኋላ ነበር ገፋ መታ አረገኝ። አስጠቃኝ አይነት ነው። ለምን አልገባህም? ግራውንድ ነው እና ገባውና ጌታነህን ጥሩልኝ፣ ጌታነህ አቦ ሀይ ከበደ ይባላል እዚያ አጋጣሚ ሙሉ ስሙና ነበረ እና ለሱ ሰጠሁት ይሄንን ብርና ቱናውን ምናምን። ለምን በቀዳዳ ለማንም ልትሰጥ አችልም። አዛጋ ማንም የሚቀርበኝ ሰው የለም። ሶማሌውም 6ቱም ሶማሌ አያወሩም ሌላ ቋንቋ፣ የራሳቸው እንትን ነው። በጣም እንትን ነው በቃ የብሔርተኝነት ምናምን በቃ ይደብራልና እዛ ጋር ኤርትራውያንም ሀታ የኢትዮጵያ ትግሬዎች የሽሬ ልጆች ምናምን ነበሩ፣ ግን ከኛ ጋር አያወሩ። በቃ እኔና ጌታነህ ብቻ ነን አማርኛ ማውራት የምንችለው፣ ሌላ ቋንቋ አልችልም እኔ እና ከዛ እዛ መጋዘን ላይ አሰግዳለሁ። እንደዛም ሆኖ መጋዘን ላይ ሆኜ ራሱ ማለት ነው ሐዲስም ነግራቸዋለሁ በሚችለው ልክ ማለት ነውና በኋላ ሰጠሁትና መጋዘኑ ተቆልፏል። መግባት አይችልም ግራውንዱ ላይ መመለስና ቅድም ያሰብኩትን ሐሳብ የማጠናከር መንገድ ብቻ ነው ያለኝ። ገባ በሽር አይለቀኝም። ከዚህ በፊትም ሞክሮኛል። አሁን ድጋሜ ደግሞ ከባድ ነው። ከዛ ስመጣ ድንጋይ የሚባለውን ከፍሎ ጨርሷል። በር ላይ አድርገውታል መሻገሪያው ላይ። ከዛ ምን አረኩኝ? ከግራውንዱ ወጥቼ ወደ ትልቁ መጋዘን ለመግባት ማለት ነው ተንጠልጥዬ ገባሁኝ። በአጥር ላይ በግንቡ ላይ ማለት ነው ገባሁኝና ልብስ ለበስኩኝ። ሌላ ልብስ ከጣሉት ልብስ ማለት ነው ለበስኩኝ፣ ተሸፋፈንኩኝ። ለጌታነህ ምን አልኩት? አንድ ልጅ ራሱን ሳተ። ልናገር ያደረገኝ ሚሞሪና ሲም ካርድ በጣም በቃ ለኔ ውድ ነበሩ። በጣም ውድ ነበሩ። ብዙ ነገር ነበረባቸውና እነሱን መታጠቂያ ጋር ስትቀደው ሚሞሪና ሲም ማስገቢያ ቦታ ታገኛለህ። እሱ ውስጥ አስገብቼዋለሁ። እስር ቤት ሁላ የጠበቅኳቸው በላብ ነው። ቱታ ላይ ነው የነበሩት። አንድ ቱታ ላይ አጭር ቱታ ናት፣ ቁምጣ ማለት ነው። እሷን ደግሞ ላብ ምናምን አስነክቻት ጠረኗ አያስቀርብም እንኳን ሊፈትሻት ይቀርና ማለት ነውና ጣልዕ ደበሸክ ነው የሚሉ እንደዚህ አድርገው ማለት ነው። አውጣ ነው የሚሉ
ላብ እዛ ሳትወድ በግድ ትሸታለህ። አንድ ቀን ንጽህና ካልጠበቅ በቃ ለምን በጣም ሙቀት ነው። በጣም እኛ ደግሞ የለመድነው ሙቀት አይደለምና በኋላ ገባሁኝ፣ ልብስ ቀየርኩኝ። ባና ከእስራኤል ተጠርዞ ነው የመጣ። እንግዲህ በሰማሁት ልክ ነው ምነግርህ። ባና ይባላል። ሰው ነው፣ ኤርትራዊ ነው። ከእስራኤል ተባሮ መጥቶ ነው። አሁን ወደ አውሮፓ እየሞከረ ነው። ረጅም ነው። ከሱ ኋላ ነገርኩት፣ ተባበረኝ አልኩት። መሄድ አለብኝ፣ ሞክራለሁ። ከተያዝኩም የራሴ ነው፣ ልሞክር፣ ከኋላ ልሁን፣ ረጅም ስለሆንክ ከሸፈንከኝ ምናልባት አልኩት። ችግር የለም አለ እና 10 ናችሁ ቁጢጥ በሉ ተባለ። መቀመጥ ማለት ነው። 10 በመስመር። ሌላ ቦታ ስሰማ አላየውም፣ የሰማሁትን ነው። ይሄን እንኳን የምነግርህ ኮድ ተናግረህ ነው የምትገባ። እንደ ስልክ ካርድ ስትሞላ እንዳለው ረጅም ኮድ አለ እያንዳንዱ ሰው የሚሰጠው። ያንን ኮድ ተናግረህ ነው የምትገባ። እዚህ ግን ልክ 10 ቁጭ ብለን 10ዎቹ አይሱዙ ላይ ነው፣ ድፍን አይሱዙ ነው፣ ግን ማታ ነው፣ ምንም አይልም ሙቀቱ። እንደገና ረጅም መንገድም አንሄድም። 10 ግቡ ተባለ ሲባል በባና ኋላ ሁኜ ገባሁኝ። ስገባ በሽር ፊት ለፊት አይሱዙ ጀርባ ላይ ቆሞ እያስገባ ነው። ግባ እያየ ነው የሚያስገባ። የመታኝ ያልኩ ማለት ነው። ግዙፉ ግባ እያለ ያስገባል። ምንም አማራጭ የለኝም፣ መመለስ አልችልም። በቃ ወስኛለሁ። እና የአላህ ስራ ግን ይገርማል። ድፍረት ላይ ማለት ነው። አንተ የራስህን ነገር ከሞከርክ አላሁ ተዓላ የጻፈው ነገር አይቀርም። እና ልክ እኔ ጋር ሲደርስ የተወሰነ ሲቀረው ስልክ ይዞ ሲዞር፣ የሚገርም አጋጣሚ። እኔ አላህን ሁሌ በጣም ትዝ እያለኝ በቃ ሁሌ ነው የማመሰግነው። እና ልክ ስልክ ይዞ ሲዞር እኔ ጥልቅ አልኩኝ። ታዲያ ገብቼ ተንቀጠቀጥኩ፣ መቆም አቃተኝ። 10 ነው የምትቆመው። አይሱዙ ወደዛ ነው ፊቱን ዞሮ የቆመው። አንተ እንዲህ ገብተህ ወደሱ ገብተህ የምትቆመው እንዲህ ነው 10 ሰው የሚቆመው። 10 ሰው ሌላ ይመጣ። እኔ ምንድነው ያንቀጠቀጠኝ? አሁን እንዳይዘኝ ያለፍኩ ሲመስለኝ ባሰብኝ፣ ፍርሃት ማለት ነው። ከዛ ሌላ 10 መጥቶ ክድን ሲያደርገኝ ትንሽ ቀለል አለኝ። እያለ ሞላ አይሱዙ፣ ተዘጋ። ሄድን። ሱብሃንአላህ ሄደን እዛ ስንወርድ 10ሩን አትለቅም። በ10 ነው እዛም የምትቀመጠውን በ10 ሰው ነው። እዛ ባህር ዳር ስንደርስ ለካ ከኛ መጋዘን ብቻ አይደለም ከሌላ መጋዘኖች አየሩ ጥሩ ነው ተብሎ መጥተው የሀገሪቱ መከላከያ በቃ እዛ እያስተናበረ ነው። ለካ ትልቅ ገቢ ያገኙበታል ይህን ስደትን ማለት ነውና በቃ በጣም ብዙ መከላከያዎች አሉ። ባህር ዳር ነው በቃ መቀመጫ የቸግርህም ሰፊ ለጥ ያለ ቦታ ነው። ማታ ነው እኮ የሚገርምህ፣ ግን ጨረቃ ነው። 10 ቁጭ አለን። ባናን አለቀኩም። ልክ በመሃል ጀምሬ ያቋረጥኩብህ ረስቼው ማለት ነውና መጋዘኑ ላይ ልንወጣ ስንል ተቀላቅዬ ወስኜ ከተቀላቀልኩ በኋላ ራሱን ስቶ አንድ ሰው ከግራውንድ አንድ ሰው ይዘው ወጡ ተሸክመው። ሙቀት ራሱን አስቶት ማለት ነው። ይዘው ወጡ። ሱሀይብ ነው ምናምን ይባላል ስሙን ካረሳሁኝ፣ ሙስዓብ ወይንም ሱሀይብ ከሁለት አንድ አላሁ አለም ዘነጋሁትና ስለቆየም ምን አልኩት? ጌታነህን ቁምጣዬን ጥለህ እንዳትመጣ በለው አልኩት። ቁምጣዬ ውስጥ እንትን አለ ሚሞሪና ሲም ያልኩ፣ ጥለህ እንዳትመጣ ይዘህና ስትመጣ አልኩት። እኔ ጠብቀሃለሁ የሄድኩበት ቦታ አልኩት። ዝም ብዬ አድርሶለታል። ከዛ ገባን፣ በባህር ዳርቻ ደረስን። 10 ቁጭ አልን። ህዝብ ነው ያለው። አንድ መርከብ እዛ ቁጭ ባልንበት ሊሞላ አካባቢ ነበር። ሞልቶ ወጣ። ሌላ መርከብ መጥቶ ታሰረ። እየታሰረ እያለ ሊቢያዊ መጣ ክላሹን ይዞ። ብዙ ወታደሮች አሉ። አንዱ ግን ለኛ ተልኮ ነው የመጣ፣ ለኛ 192ቶች ውስጥ ለመጡት ማለት ነው። አንድ ሰው ተደብቆ የገባ አለ። ካልወጣ ገላለሁ አለ እየማለ። ራሱ ከወጣ አልገለውም አለ። እኔ ፈትሼ ካወጣው ገላለሁኝ፣ ቶሎ ውጣ አለ። ይንጎባለላል ወደዛ ወደዚህ ማለት ነው፣ ያው ሰውየው እስኪወጣ እና ልጆች ያውቃሉ። ውጣ ይሉኛል። ያው ባንተ ምንም የሚሆኑት ነገር የለም እኮ ከፍለው መጥተዋል። ግን በእነሱ የተነሳ ትንሽ መቆየት እንግዲህ አስበው። ሊቢያ
ትልቁ ደስታ ምንድነው? ለስደተኛ ነው ምልህ። በቃ አውሮፓ ገብቼ ይቀየራለሁ ስለምትል እስር ቤት እየተሰቃየ ምንም አይመስልህም፣ ትቋቋመዋለህ። ለምን አላማ ላይ ነህ። ቢያንስ የሆነ ስቴፕ እየቀረብክ ነው ወደ አላማ በአንተ እይታ ማለት ነው። እና ውጣ ይሉኛል፣ ሱቅ በል እላለሁ ዝም ብዬ። ያው ድምፅ ደግሞ ስትንሾካሾክ ደግሞ ሌላ ችግር ነው። እና በኋላ ይሄም ነገር ሳይገፋብን አልሐምዱሊላህ ደወለ። እንትና አብዱሰላም ራሱ መጣ በፓትሮል ከመከላከያዎቹ ጋር መጣና ደወለ። ሊቢያዊ እዚህ ውጣ እያለ ነው፣ እየዛተ ነው። ደወለና በሽር ጋር ነው የደወለ። መጋዘን የመታኝ ምለ ግዙፉ ጋር ደውሎ ማን ነው ተቀላቅሎ ገባ ያልከኝ? ቆጥሯቸው ነው እዛ መጋዘን ላይ የቀሩትን። ማን ነው ሳይከፍል ማን ነው ተቀላቅሎ ገባ ሳይከፍል ያልከኝ ማን ነው ሲለው አሸናፊ ነው አለው። ሌላ ሰው ነው። እስካሁን ድረስ ግን እኔ የማውቀው ነገር አልነበረም። እኔን ነው የመሰለኝ፣ ግን በቃ ዝም ማለት ነው የመረጥኩት የሆነ ነገር እስኪ ጠራ ድረስ ማለት ነው። ከዛ ያን ሰዓት አሁን አስበው ፍርሃት ቢቆጣጠርህ በደንብ ትወጣ ነበር፣ ግን ማምለጫህን እንትን ትከስረ ነበርና አንዳንዴ ድፍረት ይጠቅማል ከአስተሳሰብ ጋር ሲሆን ማለት ነውና አላህም አገዘኝ እና በኋላ እየሮጠ ወጥቶ አሼ ስሙ ሲጠራ አዲስ አበባ የጨርቆስ ልጅ ነው፣ ሞተረኛ ነበር ደግሞ የሚገርምህ። እና እየሮጠ ወጥቶ ስጁድ እግሩ ላይ ነው የሰገደ፣ እግሩ ላይ ወደቀ፣ ሊቢያዊው ላይ ማለት ነው። ይቅርታ ማለት ነው። አዎ ይቅርታ። ታዲያ ምን ዋጋ አለው? በጣም በቃ አረመኔ ናቸው እኮ፣ እንዲህ ዝነት የሚባል ነገር የላቸውም። በዚህ በሰደፉ ማለት ነው ቅጥቅጥ አደረጉት። እንዲህ አንጠልጥለው ነው መኪና ላይ የጫኑት ፓትሮሉ ላይ። አሁን እኔ እዛ ጋር ብታዝንም እንኳን ለራስህ መሆን እንኳን አትችልም በአላህ ፈቃድ ካልሆነ በስተቀር ገብቷል። እኔ አሁንም ቢሆን እፎይ ነው ልል የምችለው። ለምን አንድ ሰው ወጥቷል፣ እኔ ቢያንስ ልተርፍ መትረፌ እድል አለ ይባላልና እሱ የሚገርምህ ተለምኖለት ነው የከፈለ አሸናፊ የጨርቆስ ልጅ ነው ብዬ ያለው። መዋጮ ተሰብስቦለት ሞተሮቹ ተሽጠው መዋጮ ተሰብስቦ እዚሁ ሀገር ላይ ማለት ነው ተሽጦ ነው የተከፈለለት። እዚሁ ሀገር ላይ ማለት ነው የጨርቆስ ልጅ ነው እዚሁ ሀገር ላይ ስሰማ ነው እንግዲህ ይሄን በኋላ ግቡ ሲባል የታሰረው መርከብ ላይ የመጀመሪያዎቹ ጋር ሆንኩኝ እኔ። ታች ላይ አለ አንደኛው፣ ሌላ ደግሞ ላይ አለ። ሁለት ቦታ ነው ያለው፣ ሁለት ፍሎር ነው። ታች ግራውንዱ አለ፣ ላይኛው አለ። ላይኛው አየር ያገኛል። ግራውንድ ሲደርሰኝ በእኛ መደዳ ነው ግቡ የተባለው። ኢንጂኑ ጋር ነው የደረሰኝ፣ ዋና ሞተሩ ጋር። ቺንጋው እንዲህ ይሽከረከራል፣ አጠገብ ነው የሚሽከረከረው። ኢንጂኑ እንዲሁ የተጋለጠ ነው፣ እንጨት ነው መርከቡ ደግሞ እንዲህ ነው። እዚህ ጋር ነው የሚቀመጠው ሰው በመደዳ ማለት ነው። እና በኋላ እኔ ምን አሰብኩኝ፣ ሌላ አንድ ሰው ይሄ በኋላ ነው ምን አሰብኩኝ፣ መጀመሪያ ይሄ እንትን አልኩኝ፣ አላሁ ተዓላ እንዴት ተንከባከበኝ አልኩኝ። ባህር ስለሆነ ብርድ ነው፣ ያን ብርድ ደግሞ ኢንጂኑ ጋር ሁኜ ቢያንስ አየህ በእንክብካቤ ሊወስደኝ ነው አላህ ብዬ በጣም ደስ አለኝ። ለካ ሂሳቤ ላይ አጥፍቻለሁኝ። ያው መቼም አላህን ከማመስገን ውጪ ሌላ ነገር የለም። መከራም ሲያደርስብህ ምቾትም ሲሰጥህ የሚመሰገን አላህ ብቻ ነው። እና ለካ ሙቀቱ ከባድ ነው፣ ባህሩም ላይ ሆነ። በኋላ ከላይ መጫን ሲጀመር የኛ ሞልቶ ከላይ መጫን ሲጀመር ድብደባ ተጀመረ። አንድን ሰው ሲጮህ እንደ ሴት አትጮህም ይሉታል፣ ኒቃብ ለብሶ ገብቶ የኛ ቢጤ ማለት ነው ነፍሱን ለማዳን እና እንደ ሴት አትጮህም እያሉ ይደበድቡታል። በኋላ አላህ አትርፎኛል ማለት ነው እያልኩ ግን እስኪንቀሳቀስ እንትን አላልኩም። መንቀሳቀስ ተጀመረ፣ መርከቡ ተፈቶ ተለቀቀ። ሄድን በቃ እየሄድን አሁን ሊቢያን ጨረስን ማለት ነው። በጣም ብዙ መከራዎችን አልፌያቸዋለሁ፣ ሰዓትም ለመሻማት ጭምር ማለት ነው። በኋላ ሙቀቱ ከበደኝ። እንትኗ ደግሞ ቱቦዋ ተበስታ እንትን መርጨት ጀመረ፣ ነዳጅ ናፍጣ ማለት ነው። ከጎን ሱማሌ ነው ያለው። ብድግ ብሎ ሱማሌው ከኋላ ያለውን
እዛ መርከብ ላይ እኛ ጋር ከነበሩት ሶማሌዎች አይደለም፣ ሌላ ሶማሌ ነው እኮ ጉዞ ላይ ያላችሁ። መርከብ ላይ በጣም የሚገርምህ ማለት ነው ሲሄድ ኢንጂኑን ያጠፉታል ቶሎ። ሹፌሩ ማን እንደሆነ ታውቃለህ? መርከቡን የሚነዳው ማን ነው? ራሱ ስደተኛ ነው። ኦኬ ከሚሄዱት ስደተኛ ሆኖ እነሱ እኮ ሞት እንደሆነ እኮ ያውቃሉ። ይሄ መርከብ እንደሚሰምጥ አውቀው ነው የሚለቁ። ለምን የተጫነው አጫጫን እኔ ከባድ ነው። በቃ ጥቅ ተደርጎ እኮ ነው የሚጫነው። ትንሽ ብር ከጎደለ ነቃተ ህሊና ካለ ያሰለጥኑሃል። በዚህ አይነት ነው የምትሄዱት ይልሃል። ሄሊኮፕተር ሲመጣ ግን ራስህን ደብቅ፣ ስደተኛ አሸጋጋሪ ተብለ እንዳትያዝ ይሉታል። እሱ ነው የሚነዳው። ያው ተያይዘህ ማለቅ ነው። ያንተ ቢጤ ነው የሚነዳውም። ግን ደስ የሚለው ሞተሩን ያጠፉታል እንዳይገለበጥ። በጣም ማዕበሉ እንትን ሲል አብረህ ነው እንዲህ የምትለው። በቃ ሄድኩ ይመለሳል። ወደዚህም ደግሞ ሱብሃንአላህ በቃ እየተገለበጠ ነው የሚመስልህ። በቃ አይችልም መርከቡና በኋላ ውስጥ ያለ ህዝብ መጮህ ጀመረ። ትግሬ ነው በብዛት ትግረኛ ተናጋሪ ነው። ስድብ ተጀመረ። ቁጭ በል ገደልከን፣ ቁጭ በል ሶማሌውን ማለት ነው። ድብድብ ሲጀምር ከኋላ ለምንድን ነው የተደባደበው? ነዳጁ በጣም የተረጨ ያለው እሱ ላይ ነው። አቃጥሎታል። እኔም እያቃጠለኝ ነው። በሆነ ፓርት ነው የነካኝ እና የሚገርመው ከኋላ ያሉ ሰዎች ይገፉሃል። ወደው አይደለም የሚገፉ፣ አቀማመጡ መርከቡ ከዚህ ያሉ ሰዎች ይወርዳሉ እየተንሸራተቱ፣ አንተን ኢንጂኑ ጋር ነው የሚለጥፉ። ከዛ በቃ እኔ አሁን ትንፋሽም መጨናነቅ መጣ። እንደገና ነዳጁ አቃጠለኝ። በቃ ከአቅሜ በላይ ሆነ። አሁንም ሰብር አጣሁኝ። ከዛ ኢንጂን ደና ቦታ ረገጥ አረኩና በቀዳዳ ማለት ነው። መርከቡ በመሃሉ ላይ በኢንጂኑ ስትሬት ክፍት ነው። በሱ ጋር ልክ ለወጣ ስል ቀድመው ለካ ሰው እንዲህ እንደሚያደርግ ስለሚያውቁ ዱላ አዘጋጅተውላቸዋል። ልክ እንደተንጠላጠልኩ ልሾልክ ስል እጄን ስብርብር አረጉኝ፣ ደቅቅ አረጉኝ። እዛው ነው የወደኩት። ከስደተኛው ነው ይመታ ስደተኞቹ። ሌላ የለም የሚያሸጋግር ሌላ የለም። በቃ እነሱ ናቸው። ሁሉም ስደተኛ ነው። ደበደቡኝ፣ ወደኩኝ። ከፊሌ ኢንጂኑ ላይ፣ ከፊሌ ደግሞ ሰው ላይ። ሰው ባናቱ ላይ የደበደበ ቦታዬ ላይ መለሰኝ። ቦታዬ ምን ጠፍታለች። መቆሚያ ብቻ ነው ያገኘሁት። ተንሸራተው ሞልተዋታል። በኋላ ቆምኩኝ። በቃ አሰልቺ ነው መንገዱ። እኔ ልነግርህ አልችልም። ሌሊት ነው የጀመርነው። ማታ ቢሆንም በጣም ሩቅ ነው። አንድ በጣም ኤርትራዊ ነው፣ አጭር ልጅ ነው እና ቀለል ያለ ነው። እየሮጠ መጣ። በሰው አናት ላይ መጥቶ እንደኔ በእኔ እንኳን አልተመከረም። ሲሞክር እሱንም ቀጥቅጠው አስወረዱት። ወረደና ህዝቡ እንደዚህ እየደበደበ የሆነ ቦታ ጣሉት። አላወቁም እና በኋላ አለፍ ልበለው ሄሊኮፕተር መጥቶ አይቶናልና ተረጋጉ ተባለ። ከላይ ያሉት ናቸው ይሄን የሚሉ። ከላይ ያሉ ሰዎች ሴቶች ምናምን አካል ጉዳተኞች ምናምን በቃ አላር የሚታዘንላቸው ሰዎች ናቸው ከላይ ያሉት፣ የማይችሉ ሰዎች። የኛ ቢጤ በቃ ይቋቋማል አይነት ነው ያስገቡለካ። ከዛ መጣ ከተባለ በኋላ መርከብ መጥቷል ተባለ። ሄሊኮፕተሩ ደውሎ መርከብ ልኳል። መርከቡ አጠገባችን ነው ይሉናል። እኛ የምናየው ነገር የለም። ከዛ በኋላ ቢያንስ 1 ሰዓትም ቢሆን ቆይተናል። በግምት ነው የምነግርህ። 1 ሰዓት ይሆናል የቆም ነው። ለምንድን ነው እየጮህን እየተጠጋን ነው። ባንዴ ከተጠጋ ይገለብጣታል መርከባችንን። በጣም ግዙፍ ህንፃ የሚያክል መርከብ ነው። በኋላ ነው ያየነው ከወጣን በኋላ እና መጣ። ከላይ ያሉ ሰዎችን እንዳለ አነሷቸው በገመድ አስረው ምናምን ነገር በቃ እንትን አሉ። ከዛ እንደዚህ ብለው ከላይ ከጨረሱ በኋላ እንደዚህ ሲያዩን በቃ ሰውም አይመስሉም የለበሱት እንትን በቃ ሮቦት ናቸው። እና እንትን በሪዩሽ ይሏታል እዛ ሊቢያ። እሽግ ዳቦ ናት ወረወሩልን ወደ ውስጥ ማለት ነው። ያው እስከዛው እንዳንጎዳ በሚል አንድ ደረሰኝ፣ ቀለብኩኝ አንዷን። ከዛ ልክ ግምጥ ሳረግ ገና ሳልውጠው ወደ ላይ ረሃብ ስለነበር ሙቀት ነበር፣ ነዳጁ አቃጥሎኛል። በቃ ልክ ወደ ላይ እንዳለኝ በዛ ቅጽበት ነው ምንትፍ ያደረገኝ አንዱ ዳቦዋን ማለት ነው። እዛ ጋር መጠየፍ ምናምን የለም። ለምን ነፍስን ለማዳን ነው። ከዛ በኋላ ወጣን። ከወጣን በኋላ ላይኛው ፓርት ላይ ወጣን። ከዛ ከስር ነው የገባ ነው መርከቡ ከትልቀቱ የተነሳ ከስሩ ነው የገባ ነው። በጣም ብዙ ፍሎር ነው።
ገባንና እንትን አለው በረንዳ አለው እንትኑ መርከቡ በጣም ግዙፍ 500 ካሬ ይሆናል በረንዳው ብቻ በጣም ትልቅ ነው። ከሱ በረንዳው ከጀርባ ደግሞ ትልቅ ፎቅ አለው እና በጣም ትልቅ መርከብ ነው። እዛ ላይ ወደ 3 ቀን ከምናምን ተጓዝን። አጥር ሳረገው ሌላ መርከብም ይቀበላሉ የኛ ቢጤን ገባ። ከዛ መርከቡን ያሰምጡታል ለምን ሌላ ሰው እንዳይጠቀምበት ገባ። ያነዱታል። እኔ አላየውም በቃ ለምን እዛ ሰዓት ሲሉ ነው አቃጠሉት ምናምን ሲሉ እየሰማው ዝም በቃ ቁጭ ብያለሁ። እኔ ዝም ብዬ እዛው በረንዳው ላይ ማለት ነው። በኋላ ነው ራሴን ካረጋጋው በኋላ እንዲህ ብረት አለ በረንዳ ላይ መደገፊያ ብረት አለ እንደሱ ዘና ብለ ባህሩን እያየ ትሄዳለህ እና እዛው ሰላቴን እየሰገድኩ ምናምን ኖርማል ነው በቃ ያው ባላህ አቅም ትታገላለህ ከኢማንህ ጋር ማለት ነውና በኋላ ከዚህ ያክል ከ3 ቀን አካባቢ በኋላ ጣሊያን ደረስን። ማታ ነው የደረስነው ጣሊያን ከመሸ በኋላ ከስንት ቀን በኋላ 3 ቀን ወይ 4 ቀን አካባቢ ጉዞ ማለት ነው። ረፍትም የለም ጉዞ። አዎ ጉዞ ግን በመሃል እንትን ይቀበላሉ መርከብ ሌላም መርከብ የኛ ቢጤ ማለት ነው። ምን ያህል መርከብ ተቀበላችሁ በ3 ቀን ጉዞ? አላቅም አላየውም ሲጀመር ማለት ያው መቀያየሩን አታስታውስም? እኛ እኮ አንድ መርከብ ላይ እኮ ነን። እሺ ከዚህ ከዋናው ከተሰደድንባት መርከብ ወደ ዋናው ገባን። ይሄ የኛ መርከብ ሁሉንም መርከብ የሚቀበለው እሱ ነው። የጣሊያኖች መርከብ ነው እኮ። እሺ በቃ ሌላ መርከብ አልቀየርንም። ኦኬ። ይሄ መርከብ ግን ሌሎችንም ስደተኞች ተቀበለ። እየተቀበለ ቆሟል ሲባል ሰማለሁ። አቃጠሉት መርከቦችን ሲሉ ሰማለሁ። ግን አላየውም። ያው እንግዲህ አካታሚ ሁሉ ነገር ላይ አትሳተፍም። አይ የእናንተ ጉዞ ላይ ነበረውን መርከቦችን ላይ ሁለት መርከብ ነው። የመጀመሪያ እንትኗ መርከብ ከዛ በኋላ ትልቁ መርከብ በኋላ ጣሊያን ማታ ላይ ነው የደረስነው። ጣሊያን መሆኑ ያስታውቃል። በቃ ባህር ዳርቻ ላይ በጣም የሚገርም በመብራት የተሞላ ከተማ ገባን። ነጋ። ዋናው የምናርፍበት ቦታ እስከምንደርስ እዛ ስንደርስ የሚገርም ነው። አንዳንድ ጊዜ ብልሃት ራሱ ተጠቀማለሁ ስትል የማይመጣልህ ጊዜ አለ። አይሳካልህም አላህ ካልጻፈው። እኔ በዚህኛው በኩል ያስወርዳሉ ስደተኞችን ከመርከብ ለመውረድ ማለት ነው ወደ ከተማው ለመግባት ሲወርዱ በዛኛው ሰለፋለሁ። ከዛ ደግሞ በዚህኛው ይመጣሉ በዚህኛው ሩጬ ይሰለፋለሁ እያልኩ ፖሊሶች ነው የሚመጡት አይደለም ተሰልፈህ መውረድ ነው እንጂ ከመርከብ ላይ በጣም ብዙ ሺህ ህዝብ አለ እኮ። ለምን አትወርድም አንተ? የሚያስወርዱ በመደዳ በሰልፍ ነው። በተሰለፍኩበት ያስወርዱና ከዛ በኋላ ደግሞ ጋፕ አድርገው በዛ ያስወርዳሉ። እኔ ደግሞ በዛኛው እስኪ ፍርሷ ካገኘው ብዬ ሄዳለሁ። ከዚህ ደግሞ ይጀምራሉ እያልኩ መጨረሻ ሆንኩኝ። ከኔ ሌላ አንድ ማዕከለ የሚባል ነበር እንደዚሁ ኤርትራዊ ነው። የአእምሮ ኬዝ ገጥሞታል በዚሁ በስደቱ በቃ አእምሮ ተነክቶ ጤነኛ አይደለም። በቃ ሱሪው ላይ እንትን ይላል ምናምን በቃ ማዕከለ ይባላል። እና እሱ ከኔ ጋር ደረሰው መጨረሻ ላይ ከተሰደዱት ማለት መጨረሻ ላይ ከወረዱት ስትወርድ ምንድነው የሚሰጥህ? ስሊፐርና እንትን ነው የሚሰጥህ። ምንድነው ዳቦ ነው ውስጡ እንደ በርገር እንትን ተደርጎበት የሆነ ነገር እሱን ይሰጡሃል። እሱን በልተን ምናምን መርከቡም ላይ ምግብ ይሰጠን ነበር በቂ ባይሆንም ማለት ነው ትልቁ መርከብ ላይ። በኋላ ገባን አሻራ በቃ በዚህም ነው ካሜራ በዚህም ነው የምትቀረጸው። ይሄን ሁሉ ትሰጣለህ፣ ለየብቻ ትሰጣለህ፣ አንድ ላይ ትሰጣለህ። ከዛ ላስፔዚያ የሚባል ቦታ መደቡኝ። እኔ ላስፔዚያ የሚባል ቦታ ሲመድቡኝ ጣሊያን ውስጥ ማለት ነው በእንትን ነው በባስ ነው የሚወስዱ እንደ ሰላም ባስ አይነት ማለት ነው እንደ ስካይ ባስ። በሱ ሄድን። ቢያንስ 6 ሰዓት 7 ሰዓት አካባቢ ተጉዘናል ከወረድንበት ቦታ በግምት ነው። በርገር እየተሰጠን እየበላን ነው የምንሄደው እዛው ኪስ ውስጥ ይዞ ማለት ነው። እየወረድን ነው እንትን የምንለው የምንመገበው የሚሰጠን ማለት ነው። ከዛ ላስፔዚያ ስንገባ በጣም የምቾት ቦታ ካምፕ ነው የገባ ነው። ካምፕ ነው ስትገባ ገና ልብስ ይሰጣል የምትቀይረው ፓንት ምናምን ሳይቀር ሻምፖ እንደዚህ አልጋ ልብስ ምናምን ይሰጣል አንሶላ ምናምን። ከዛ የራስህ አልጋ ይሰጣል እንዴ ላይናታችን እንደ ዶርም እንትን ነው እሱ ተሰጠን። ከዛ መጫወቻ ምናምኖች አሉ በቃ ዘመናዊ ነው። ካርድ ይሰጣል እንትን ሞልተው ይሰጡሃል የመንገድ ካርድ አስገብተህ የምትደውልበት ማለት ነው።
ብር አይሰጥህም ጣሊያን። አፍሪካ ነው ጣሊያን በነገራችን ላይ የትኛውም እንትን ላይ ገበያ ላይ ስትገባ አፍሪካ የሌለበት ቦታ አታገኝም። በቃ አፍሪካ በየቦታው ነው። ስደተኛ ስለሚበዛ ማለት ስደተኛ በጣም ይበዛል እና እዛ ላይ ምግብ በቃ እንደ ልብ ነው። በቃ በቅቶ ነው የምትመለሰው። ወተት በጆክ አሁንም ጎደል ሲል ይሞሉታል እየመጡ ወተት የምን ወተት እንደሆነ አላህ ይወቅ። በኋላ ያንን እየጠጣን የተወሰነ ሳምንት አካባቢ ወይንም 15 ቀን ቆየሁኝ ላስፔዚያ ላይ። አንድ እዚሁ ነዋሪ ሀበሻ ኢትዮጵያዊ አለ እንዴ ብሎ ጠየቀ አሉኝ። ግን ጠይቆ ቆሞ መጠበቅ አልቻለም እና ጠይቆ ሄዳሉ። እዛ አማርኛ የሚያወራ እኔ ጋር ሊግባባ የሚችል አረበኛ የሚያወራ ሰው የለም። አፍሪካ ነው ግን ሌላ አፍሪካዎች አለ አይደል ከተለያየ ቦታ የመጡ እና በቃ መግባባት አትችልም። ነጮችም አሉ በርግጥ መግባባት አትችልም። እና ምን አደረግን? ትግሬዎች ይመስሉኛል ወይንም አንድ ሀዱሽ የሚባል ልጅ ካልተሳሳትኩኝ እሱም ሊሆን ይችላል። አይ እሱ አይደለም እሱ ከጀርመን በኋላ ነው። ለምን ሀዱሽ ነው መሰል ጣሊያን ነው። ከላስፔዚያ መውጣት አለብን ሚላኖ ነው መሄድ ያለብን አለኝ። ሚላኖ ከተማ ብዙ እንትኖች ስደተኞች ያሉበት እዛ ነው። ወደ ጀርመን ለመሞከር ወደ እንግሊዝ ለመሞከር ዋና محور ቦታ ናት። እዛ እንሂድ እዚህ ብቻን አለቀልህ አሉኝ። ወረቀት እንደሚገኝ አውቃለሁ። ጣሊያን ቶሎ ነው የሚሰጡህ። አመት 2 አመት ውስጥ ይሰጡሃል ዜግነት። ግን ምንም አይሰራልህም ዜግነት። ለምን እዛው ሰርተህ መለወጥ አትችልም? የለም ስራ የለም በመሰማሁት ነው እንግዲህ። እንደገና ሌላ ማሳያ ምን አየሁኝ? የጣሊያንን ፓስፖርት ደብቆ ጀርመንኛ ጋር ካምፕ ላይ የነበረ ልጅ አውቃለሁ። የጣሊያን ፓስፖርት ደብቆ እንደ ስደተኛ ጀርመን ውስጥ ነበረ ወረቀት ለማግኘት የጀርመንን ስንት አመት ታግሶ 10 አመት ምናልባት። ለምንድነው የጣሊያን ወረቀት አይጠቅምም አለኝ። ፓስፖርቱ በምንድነው የሚጠቅመው አለ? ከኢትዮጵያ ሄዶ የታመመ ሰው ይዞ ለማምጣት ወይንም ስደተኛ አግብቻታለሁ ብለህ በቀበሌ ምናምን እንትን ብለህ የፎርጂድ ማለት ነው። ከዛ ይዛሃት ትሄዳለህ። እሷ ስደተኛ ናት። ከዛ በኋላ ውላችሁ ያልቃል። ብር ትሰጣለች 300 ሺህ ብር ሊሆን ይችላል። ይሄን ነው እንጂ የሚሸቀለው ሌላ ነገር የለም አይሰራም አለኝና ጣሊያን ተነስተን ሚላኖ ገባን። ከላስፔዚያ ሚላኖ ስንገባ በምንድን ነው ሄድነው? በባቡር ነው የሚሄደው። ጣሊያን የሚገርመው በባቡር ስትሄድ አይከፈልም፣ በባስ ስትሄድ አይከፈልም። ታክሲ ብቻ ነው የሚከፈል ሲባል የምንሰማው። ዝም ብለህ መጓዝ ብቻ ነው በቃ። ለምሳሌ የተሰጠው ስቴሽን አለ። ከዚህ ፒያሳ የሚሄድ ከሆነ የፒያሳውን መስመር ተመላልሶ ሲጨርስ አቁሞ ነው የሚሄድ። አንተ እንቅልፍ ከወሰደ እዛው ነው የምታድረው። ወረድ የለ ክፈል የለ ምናምን በቃ እንደ ልብ ነው። በሱ እንትን አድርገን ሄድን በባቡር። ልክ ሚላኖ ገባን። ህዝብ ነው እንደተባለው። ካምፕ ለማሳየት አንድ ሀበሻ አገኘን። ሀበሻ ነገር ነው እና ስንጠይቀው ዝም ብሎ ነው ሄደ። ልጆች ይዟል፣ ህፃናት ልጆች። ዝም ብሎ ነው ሄደ። አላናገረንም ሁላ እና ያው ከዛ ካምፑን በግድ አገኘ ነው ገባን። እዛም ማደርን የተወሰነ ወራቶች እዛም ማሳለፍን። ከዛ በኋላ ልብህ አይረጋጋም። አንተ ረጋጋለሁ ጣሊያን ብትል ሌሎቹ እንድትረጋጋ አይፈቅዱልህም። ሁሉም በቃ መሄድ እንዳለበት ጣሊያን አፍሪካ እንደሆነች ነው የሚያሳምኑ። ጀርመን ወይንም ደግሞ ወደ ፈረንሳይ ወይንም ደግሞ ወደ እንግሊዝ መሄድ አለብህ። እንግሊዝ የምትሄደው ከፈረንሳይ በኋላ ነው። ጀርመን የምትሄደው ደግሞ ከጣሊያን ወይንም በኦስትሪያ ወይንም በስዊዘርላንድ ነው የምትሄደው። ሁለት ሀገር ወይ በዚህኛው ወይ በዛኛው ማቋረጥ አለብህ ማለት ነው። እና ሚላኖ ላይ ያለው ሳልሄድ ምናልባትም ስንት ወር እንደቆየው አላስታውስም። ሚላኖ ላይ ያለው የሀበሻ መንደር አለ ሚላኖ። ይገርማል። የሀበሻ መንደር የሀበሻ ምግብ አለ ምናምን እና ጌታነህ መጣ። ከስንት ወር በኋላ እንደሆነ አላስታውስም። ጌታነህ እዛ መጋዘን ላይ ቱታዬን ይዘህልኝ ነው ያልኩት። ልክ በርቀት ሳየው እኔ ስደተኞች መጥተዋል የሚባል ነገር ሰማለሁ፣ ግን እነሱ ይመጣሉ ብዬ አላሰብኩም ነበር። ከፍለው መጡ፣ ተከፍሎላቸው ማለት ነው። እና ልክ ሲያየኝ በርቀት ቁጭ አለ። በቃ ያቺን ሚሞሪ ረስቶ እንደሆነ አወቅኩኝ። ራሱን ይዞ ነው እንደዚህ ቁጭ ያለው።
እንግዲህ ባለውለታው ነኝ። ያን ሁሉ ብር ሰጥቼዋለሁ። አብረን ብዙ ጊዜ አሳልፈናልና በኋላ ያው እምነቱ ነው መቼም ጌታነህ የሆነ ፎቶ ነበረውና ያሻግሩኛል ይል ነበርና እኔም አላህ ያሻግረኛል እለው ነበር እና ቀድሜ የተሻገርኩኝ። በኋላ ሲያየኝ ምንድነው ስለው ሚሞሪውን ጥዬ ማን ነው እንትን ቁምጣውን ጥዬብህ መጣሁ አለኝ። አውቆ ረስቶ ነው ረስቶ አይደለም በምን ጣልከው ስለው ጃኬቴ ውስጥ አረኩት አለ። ጃኬት ድርብ ጃኬት ነበር እሱ ውስጥ አርጌው አለ። ጽዳቶች መጥተው አነሱብኝ አለ። ጃኬቱንም ይዘውብኝ ሄዱ አለ። እና በምንም ይተዋል ብዬ አላሰብኩ ነበር። አቋም ያለው ሰው ነው በነገራችን ላይ በእድሜም በሳል ነገር ነው እና ሆን ብሎ አይተውም ነበር። በኋላ አሁንም እንደዋወላለን ከሱ ማለት ነው ከጌታነህ በፌስቡክም እንገናኛለን። መሄድ አለብናል አሁንም አንድ ላይ ሆን ማለት ነው። በፈረንሳይ ሞከርን። በፈረንሳይ ስንሞክር ከጌታነህ በፊት አንድ ጊዜ ፈረንሳይ ሞክሬ ነበረ። ቦልዛኖ የምትባል ከተማ አለች፣ ቬንቲሜግሊያ የምትባል ከተማ አለች። ሁለቱን ከተሞች አልፈህ የፈረንሳይ ድንበር ኒስ የምትባል ከተማ ጋር ትቀርባለህ እና በዛ በኩል የአዲስ አበባ ልጆች ናቸው ከነሱ ጋር ነው የሞከርኩት። 3 ነው 4 ነን። በዛ ስንሄድ መጨረሻ እንትንን የፈረንሳይ ድንበር መግቢያ ላይ ባህሩ ዳር ነው እንትኖች አሉ መከላከያዎች ፍተሻዎች በሱ ማለፍ አይቻልም። ዳገት ነው። በዳገቱ ላይ ቤቶች አሉ። በነዛ ቤቶች እየዘለልክ ነው የምትሄደው ከአንዱ ቤት አንዱ ቤት እየዘለልክ ማለት ነውና ቤቶቹ ደግሞ ሰው የላቸውም። ስንሰማ በትርፍ የተሰራ ቤት ነው ማለት ለመዝናናት አንዳንዴ አየር ሲቀያየር መጥተው ሊያርፉበት እንደ ትርፍ የሰሩት ቤት ነው ነዋሪው ማለት ነው። በኋላ በዛ ስንሞክር እዛ ጋር ነው የሚገርመኝ እዛች ቦታ ለመድረስ ፍተሻው አጠገብ በሱ ሙቃቢል ለመድረስ የሆነ የባቡር ሀዲድ አለ የምታልፈው ግራውንድ ነው የባቡር ሀዲዱ። ያ ግራውንድ እንዴት ታየዋለህ በርቀት መውጫውን እና ያንን ለመውጣት ባቡር ከመጣ ትበላለህ ሩጠህ ካልወጣህ ማለት ነው። ሀዲዱ ላይ ተኝተን እናዳምጣለን እንትን ባቡር መምጣት አለ መምጣቱን። በጣም ፈጣን ነው ጎትቶ ነው የሚያስገባህ ከርቀት እንኳን አይደለም እንዲህ የተጣበቀ ሆኖ የተጣበቀ ነው ቦታ የለውም። በዛ ውስጥ ነው የምትሮጠው። አዳምጠን ምንም የለም ሩጡ ተባለ። ሌላ ወፍራም ልጅ ነበረ ትዝ ይለኛል። በቃ ጠብቁኝ ይላል። እዛ ጋር ማንን ይጠብቃል ሩጫ። እኔ ንፋሱም ያግዘኛል ቀጠን ስለምን እና በጣም ሮጥን አለፍነው። እሱን ካለፍነው በኋላ ከግቢ እየዘለልን ፋውል ሰሩብኝ። ያው የአዲስ አበባ ልጆች ናቸው። እኔ ደግሞ ብዙም እንትን አላሉኝም ቆይቷል መሰል ግንኙነታቸውና የማግለል ስሜት አገለሉኝ። ማለትም በተጽዕኖ በሌላ እንትን ሳይሆን ግፋን አሉኝ። ግርግዳውን ለመውጣት ከግቢ ሲዘለል ረጅም ግርግዳ ገጠመን ግቢ። እሱን ለመዝለል ግፋን አሉኝ። አንዱን ሲገፋ መጨረሻ ላይ አንተ ግፋን አሉኝ። እኔ ምንም እንደምንም አድርጌ ወጣዋለሁ አልኩና ገፋዋቸው ከመበጣበጥ ብዬ ማለት ነው። ጓደኛ ማጣትም ደግሞ ትልቅ ችግር ነው። ለምን መረጃ አላቸው ቢያንስ። ከዛ ልክ እነሱ ከመሻገራቸው ውሻ ከመምጣቱ እዛኛው ግቢ እነሱ ወደሚሻገሩበት አው ውሻ በጣም ግዙፍ ውሻ ነው በነገሩኝ ነው ያላየሁትም ገና አልተሻገርኩም። የሆነ እንትን እንጨት እያመጣው ነው ቅጠል ምናምን ያለው እንጨት ገነጣጥዬ እሱን አድርጌ ልወጣ ማለት ነው። የወደቀ ነገር ነበረ እሱን እያመጣው ያለ ጩኸት የውሻ ድምጽ የሰዎቹን ድምጽ ሰማው። የጓደኞቼን ስሰማ ለመመለስ እየታገሉ ነው ለካ። ከዛ ጃስ ይላሉ። ያው ውሻ ስታባረር እንዴት ነው ያንን ቅጠል ያለው እንትን ወረወርኩላቸው ካገዛቸው ብዬ ማለት ነው። እና ወረወርኩት በሱ አገዛቸው። በኋላ ተጎታተው ምናምን የተወሰኑት መጡ። ሌላው ተመለሱ ወደኔ ቦታ ማለት ነው። ሲመለሱ በጣም ይገርመኛል። ያ ውሻ እንዴ ምን አይነት ውሻ ቢሆን ነው? የፖሊስ ውሻ ነው ይሆናል እንግዲህ ረጅም ውሻ ነው አሉ። መቀመጫውን ማለት ነው ቂጡን በልብስ ነው ያለ ቡጭቅ አድርጎ ነው ያወጣው። ወላሂ እንዴ ጉርጓድ ነው የሆነ በቃ ቡጭቅ ነው ያደረገው። የስደተኛ ያንዱ ነው። ከዛ ተመለስን። በዚህ ሁኔታ መጓዝ አንችልም እንመለስ ተባለና ተመለስን።
ስንመለስ እንዲህ ክፍት አደረገውና እንትኑን ያው እንግዲህ ሙስሊምም አይደሉም ሰውነቱን ክፍት አድርጎ መኪና ሲመጣ ያው የሚያልፉ መኪኖች አሉ። አንዷ አየችና በጣም አዝና አቆመችልን። ኑግቡ አለች። ኑግቡ ምን ሆናችሁ ነው ኑግቡ አለች ሲሉ አንገባም አሉ። እኔ ገባው ወደ ካምፕ ለመሄድ ማለት ነው። ግቡ ወደ ካምፕ እንውሰዳቸው አለች። እኔ ገባውና ወደ ካምፕ ሐሳብ ቀየርኩኝ። በቃ ይሄ ነገር አያስኬድም። ኒስ ለመግባት እንዲህ ከሆነ ከዛ በኋላ ደግሞ ሌላ ካንስ ነው ምናምን የሚባል ከተማ አለ። ተአብ ነው በቃ አይቀበሉህም። ደግሞ በሰማነው መረጃ መሰረት በኋላ ተመለስኩኝ። ጌታነህ መጣ አሁን ያልኩህ ማለት ነው። ከዛ በኋላ ከጌታነህ ጋር አንድ ላይ ሆነን ደግሞ ተመልሰን ሞከርን። ስንሞክር ይሄን ከመሞከራችን በፊት አንድ ልጅ ጋር ትግሬ ነው አንድ ልጅ አማርኛም ይችላል። ከሱ ጋር ተግባብተን በኦስትሪያ ለምን አንሞክርም በሰው ባቡር የሚል ሐሳብ አመጣ። የተሞከረ ነገር ነው አልኩት። አዎ የተሞከረ ነው ብዙ ልጆች ሂደውበታል አለኝ። እሺ ያልኩኝና በሱ እንትን አለን። ከጣሊያን ገባን። ገብተን የቤተሰብ ፋሚሊ የሚቀመጥበት መቀመጫ ክላሶች አሉ ባቡሩ ውስጥ። እዛ ክላስ ውስጥ አግዳሚ ወንበር ነው፣ ጠረጴዛ አለው ምናምን የቤተሰብ ነው፣ መጋረጃ ሙላ አለው። እዚህኛው ስርና እዛኛው ስር ተኛን። ገባ። ከዛ ሰው ያለው አልመሰላቸውም። ጣሊያኖች መጡና ወይም ሌላም ኦስትሪያም ሰዎች ሊሆኑ ይችላሉ። መጥተው ገቡና ቁጭ አሉ አግዳሚ ወንበር ላይ። እኛ ከስር አለን፣ በርቀት እንተያያለን እነሱ ማለት ነው። በኋላ ጂፒኤስ እያየን ያን ስልክ ከየት ገዛሁት መሰለ? ከኢትዮጵያ ተልኮልኝ ነው የገዛሁት። ጣሊያን ላይ ሚላኖ ላይ ነው የተላከልኝ ስልክ። ከዚህ ነው የተላከልኝ። ከኢትዮጵያ ከአዲስ አበባ በሰው ማለት ነው የላከልኝ። ልጅ እዚሁ የቤተል ደላላ ነው። ከቤተሰብ ተቀብሎ ጓደኛዬ ነው ዚያድ ይባላል። ጀዛሁላሁ ኸይረን። እሱ ላከልኝ ወደዛ ያበሻ መንደር ነው ብያለሁ። ያ መንደር ከዛ እዛ ገዛሁኝና በሱ ጂፒኤስ እናይ ነበር የት ደረስን እያልን እና ኦስትሪያ ከገባን በኋላ ተያዝን። በምንድነው የተያዝነው? ውሻ መጥቶ እንትን የውሻ ፖሊስ አለ፣ ፖሊስ ውሻ መጥቶ እኛን የሚገርምህ ክላሳችን ላይ በጣም እንትን አለ፣ ጮኸ። አላልፍም አለ። እንግዲህ በላባችን ይወቁን በምን ይወቁን እንግዲህ አላህ ይወቅና በኋላ ውጡ አሉን። መጀመሪያ በማሽን ፈተሹን። ኖርማል የሚጎዳ ነገርም አለመያዛችን አይተው አስወጡን። ከዛ አንድ ቢያንስ 2 ሰዓት 3 ሰዓት አካባቢ አቆዩንና የሆነ ቦታ ላይ ተመለሱ ሂዱ አሉን። ሂዱ ሲሉን እኛ ተመልሰን ልንሄድ ነው። ግግም እኮ ነው የምትለው አንዳንዴ አላማን ለማሳካት። እዛኛው ባቡር ወደዛ የሚሄደው ባቡር ላይ ልንገባ ስንል ሩጠው ይቆሙብናል በር ላይ። አትሄዱም ነው ወደዛ። እንዲህ መምታት ምናምን መያዝ እኮ የለም እዛ የለም። ከባድ ፋውል ካልሰራ ወይ እንዲህ ድብድብ ምናምን እንትን ካላልክ አይነኩህም ሁላ ማስቆም ብቻ ነው። ግን ተንኮለኞች ናቸው በጣም ሲበዛ፣ ሸረኛ ግፈኛም ጭምር ናቸው። መርፌ ነው የሚወጉ። አንተ በመሳሪያም እኮ መግደል እኮ አንድ ነው። መርፌ ወግተው በቃ ጤነኛ አይደለም አእምሮ ኬዝ ውስጥ ትገባለህ። በቃ እዛው እየተቀለብክ መኖር ነው። ካምፕ ገብተህ ማለት ነው። ይሄ የብድ ካምፕ አለ አይደል? በኋላ ተመለስን። በቃ እነዚህ ፖሊሶች አይፋቱንም አለና ተመለስን። ከዛ ነው ከጌታነህ ጋር የሞከርነው። ሌሎችም ልጆች ጋር ሆነን ስንሞክር በእንትን በኩል ነው የሞከርነው። በምንድነው ስሙ? በስዊዘርላንድ ሳይሆን በኦስትሪያ ነው የሞከርነው። በኦስትሪያ ድንበር። ያ ሲሆን ግን በሰው ባቡር ሳይሆን በጭነት ባቡር ነው የሞከርነው። በጭነት ባቡር እንዴት ሞከርን? ታድራለህ እዛ 3-4 ቀን ታድራለህ በረንዳ ዝም ብለህ እየሞከርክ። ፖሊሶች ያሯሩጡሃል፣ ውሻም አላቸው። በኋላ አደርን። የተወሰነ ቀን ስንሄድ ያባሩናል፣ በላይ በኩል ስንሄድ ያባሩናል። በኋላ እንሞክር አሁን አልኩት። ምን መጣልኝ? ካሯሯጡን በኋላ ቀጥታ ቶሎ መሄድ ተከትሎ ከኋላቸው ብዬ አሰብኩኝ። ይሄን ለምን አንሞክርም አልኩና ና አልኩት። ጌታነህ እንሞክር አልኩት። ብርድ አለ ደግሞ እዛ ከተማ የሚገርመ። ከዛ ሄድንና በአጥር ዘለን በሌላ በኩል ገባን። እንዳልኩት እንደገመትኩትም ካሯሯጡን በኋላ ፋታ ያገኛሉ። ለካ በቃ አይመጡም ብለው ይዘናጋሉ። ከዛ ሩጠን ለካ አይተውን ተከትለውናል ሌላ ኤርትራውያኖች፣ እኛን ማለት ነው። እኔና ጌታነህ ብቻ ነው የገባ ነው። ጌታነህ እንግዲህ አስካሪ ነውና ዘልዬ ገባው። እኔ ነኝ ይሄን ሁሉ እንትን ያልኩት ማለት ነው። ዘልዬ ከገባው በኋላ ጌታነህም ገባ፣ ሌሎችም ተከተሉን።
ከዛ ባቡሩ የጭነት ባቡር ነው፣ በጣም ረጅም ነው። እዛ ስር ገባን። ከስር እኮ ነው፣ የት ትገባለህ? ሌላ ከላይ ምናምን እኮ መሆን አችልም። ፍተሻ አለ፣ ትታያለህ። ከስር ገባን። መኪና እንዴት ነው ከስር ምንድነው ሰው የሚሽከረከረው ነገር አለ፣ እሱ ስር እንደመግባት ማለት ነው። ገብተን የሆነ ብረት ላይ ቁጭ አልኩኝ። ቁጭ ስል ብርድ ልብስ የለበሰም ልጅ መጣ። ብርድ ልብስ ይዟል። ለካ ኤርትራውያን መረጃ አላቸው፣ ይደዋወላሉ። ብርድ ልብስ አትይዝ እንዳትገባ፣ በረዶ ነበር ሰዓቱ እና ሙቀት አለ፣ ብርድ አለ በጣም። ብርድ ልብሱን ይዞ ሽፍንፍን ብሎ የሆነ ቦታ ቁጭ አለ። ይሄ ብረት ለካ ምናልባትም አቀማመጡ የሱ ይሻላል ብዬ ቀየርኩኝ ቦታ። የያዝከው ብረት ሊሽከረከር ይችላል እኮ የምታውቀው ነገር የለም። መነሳት ሲጀምር ለፍተሻ ሊሆን ይችላል። ለምን ይሆን? የቆመ ባቡር ነው፣ በጊዜያዊነት ነው የቆመ፣ መጥቶ ነው የቆመ። መሄዱ አይቀርም፣ አቅጣጫው ወደዛ ነው። ዞሮ የያዝከው ብረት ከተሽከረከረ አንተ ምንድነህ? ሟች ነህ። በኋላ ገባን። ጌታነህም ቁጭ አለን፣ እኔም ቁጭ አልኩ የሆነች ብረት ላይ ጨምድደን። በኋላ ተነሳ ባቡሩ፣ መሄድ ጀመርን። እየሄድን ጂፒኤስ እያየን ነበረ በስልኩ። ስዊች ኦፍ ሆነ፣ ኦፍ አለ፣ ዘጋ ስልኩ፣ ብርዱ ማለት ነው። ከዛ እንውረድ አልኩት ጌታነህን። ሳንደርስ አንቀርም፣ እስከሆነ ድረስ ጂፒኤስ አይተናል። አሁን ሳንደርስ አንቀርም፣ እንውረድ አልኩት በቆመ ሰዓት። እሺ አንተ ካልክ እሺ አለ። በቃ እኔን ጌታነህ በጣም ነው የሚያከብረኝ፣ በቃ ይሳካለታል ብሎ ነው የሚያስበው። እና ሌሎቹ ዝም ብለው ቁጭ አሉ እዛው። ወረድን። እኔ እና እሱ ስንወርድ የሆነ ግንባታ ምናምን እየገነቡ ነው እነሱ። ጀርመን ገብተናል ለካ። ከዛ ሙኒክ ከተማ ሙንቺን የሚል ጽሑፍ አየን። ሙኒክ መሆን አለበት ይሄ ያለን፣ የጀርመን ከተማ ማለት ነው። ገባን። ከዛ እየሄድን መኪና ብናስቆም ፖሊስ እናስቆማለን ብንል ፖሊስ አጣን። ካምፕ እንዲያስገቡን አንድ አበሻ አገኘን። እዚህ ከተማ እጃችሁ እንዳትሰጡ ካምፕ እንዳትገቡ አለን። እሺ ስንለው ወደ ዚረንዶርፍ የሚባል ቦታ ሂዱ አለን። እዚህ ዘረኞች ናቸው አለ። በጣም አበሻ አይወዱም፣ ሂዱ እዛ ዚረንዶርፍ ሂዱ አለ። እዚህ አታስነኩ እንትናችሁ ኬዛችሁን አለን። እሺ ያልንና በባቡር እንዴት ነው የምንሄደው አሳየን። በዛ ባቡር ገባን። ያስወርዱሃል ደግሞ። እዚህ ደግሞ በነፃ የለም ባቡር። ጀርመን ባቡርም ባስም በነፃ የለም፣ በክፍያ ነው። ቅጣትም ሁላ አለው። 60 ዩሮ ነው የሚጻፍብህ። የምትከፍለው ደግሞ ሌላ ከተማ ነው ሂደህ ለቅጣት 60 ዩሮ አስበዋል። ከሚሰጥህ ላይ 350 ዩሮ ነው የሚሰጥህ በወር የሚሰጥህ። እስካሁን እኛ ክፍያ አልጀመርንም በእርግጥ። በኋላ ዚረንዶርፍ ገባን። ካምፑን አገኘነው በስንት መከራ። እንደገባን ልብሳችሁን ቀይሩ ተባልን። የሆነ ክላስ ተሰጠንና ልብሳችን እንዳለ ቀየርን። ሌላ ልብስ ተሰጠን፣ ጃፖኒና ፓንት ሳይቀር ተሰጠን። ሳሙና ተሰጠን፣ ሻወር ወሰድን። ጽድት ብለን አዲስ ልብስ ለብሰን ገባን። ክላሶች ተሰጡን፣ ገባን። በቃ ኖርማል ደስ የሚል የእንክብካቤ እንትን ውስጥ ገባን። ከዛ በኋላ እዛም እንደዚሁ የተወሰኑ ወራቶችን ቆየሁኝ። ቋንቋም ዶች ቋንቋ ይባላል የጀርመኖች፣ እሱን ተማር የሚል ነገር መጣልኝ። እድሜ አነስተኛ እድሜ ነው በሚል ማለት ነው። እና ዶች እንድማር እንትን አሉኝ። በኋላ እዛ መረጃ ትጠይቃለህ። መረጃ ብዙ ነገር ነው ብያለሁ። መረጃ ስንጠይቅ ጀርመንም በቃ ተስፋ እንደሌለው ነገር ነው። በኋላ በራሳቸው ወዴት ላኩን? ወደ ኑረምበርግ ላኩን፣ የተወሰኑ ልጆችን ማለት ነው። ከነዛ ውስጥ እኔም ነበርኩኝ። ኑረምበርግ ፍራንከንሽታዲየን የሚባል ቦታ ትላልቅ ህንፃዎች አሉ። 2 ካምፕ ናቸው። እዛ ግቢ በጣም ምቾት ያለው ግቢ ነው። ምግብ እንደ ልብ በቃ የምግብ ነገር አይወራም። እና እዛ ገባን። እዛም እንደዚሁ የተወሰኑ ወራቶችን አሳለፍኩኝ። እዚህ ስንኖር ነፃነት አለን። የፈለክበት ቦታ መሄድ ትችላለህ። በባቡር ግን ሳትከፍል መሄድ የለብህም። ወረቀት ተሰጥቶናል። ጊዜያዊ ማንነትህን የሚገልጽ እንትን አለ። እሱ ላይ ይጻፍብሃል፣ ሂደህ ክፈል የሚል ቅጣት። ስለዚህ ፈታሽ አለ ብለን ነው የምንገባ። አበሻ ካገኘን የለም ይላል። ግን አጋጣሚ ሊገባ ይችላል ወይ የሆነ ቦታ ቁጭ ብሎ ተደብቆ ሊሆን ይችላል። ፕሊስ ቲኬት ይላል። ማይ ብራዘር አይ ሃቭ ኖ መኒ ብትለምነውም አይሰማህም። በኋላ ሳይክል ገዝተን በሳይክል ነበር ተሰባስበን የምንዝናናው። ከተማ የሆነ ቦታ ለማየት በሳይክል ነው፣ በቃ በመደዳ ማለት ነው። ገዝታችሁ ወይስ? ገዝተን 10 ዩሮ ነው የሚገዛው። አዎ ርካሽ ነው። በሱ ነው እንደፈለግን የምንሄደው። ምግብ ርካሽ ነው፣ ሁሉ ነገር ርካሽ ነው። 350 ዩሮ ወር ያቆይሃል። ግን አጠቃቀሙን አይችሉም ብዙ ልጆች። አንደኛ ሐራም ስራ ውስጥ ይገባሉ። ሁለተኛ ደግሞ ምግብ አጉል ምግብ አለ አይደል? በርገር ምናምን ቱርኮች በየቦታው ይሸጣሉ።
ትናንሽ ሱቆች ላይ ማለት ነው። እሱን አብዝተው ሲጠቀሙ ያልቅባቸዋል። ምግብ ሰርተህ ከበላህ ግን በደንብ ወር ዘና አድርጎ ያቆያል። 50 ዩሮም ልትቆጥብ ትችላለህ። ወዓላ ኩሊን በየባንሆፉ ስትሄድ በባቡር ስቴሽኑ ላይ በቃ እጁ የሚንቀጠቀጥ አፍሪካ ነው የምታየው። በቃ አብዶ ምናምን ራሱን ስቶ ምናምን በቃ እንዴ በቃ ስደት ይሄ ነው የምትለው። መጨረሻ ላይ ተሰዶ ሰው የሚገርምህ ሊቢያ ሆኖ የፈለገ ይሁን ወደ አውሮፓ እንኳን የመምጣት አላማ ባይኖረኝ በኋላ እኔ አቅጣጫ ቀይሬ ነበር። በቃ እኔ ከዚህ በኋላ አውሮፓ አላህ ካመጣኝ በትምህርት ሊሆን ይችላል ወይንም በገንዘብ ዓለምን ኢስላሙ የሆነ ነገር አስተዋጽኦ ማበርከት አለብኝ፣ ለቤተሰቦችም ጥቅም ማግኘት አለብኝ ብዬ አቅጣጫ ቀይሬ ነበር። ግን ያን ማሳካት ደግሞ አችልም እና በኋላ በጣም ብዙ ሰዎችን ተጎድተው ታያለህ በአእምሮ። ልብስ በየሶሻል ይሉታል ቀበሌ፣ በየቀበሌው እንትን አለ ትላልቅ መጋዘኖች። እሱ ላይ ይሄን ፍሪጅ፣ ይሄን ሶፋ፣ ይሄን እንትን፣ ይሄን ልብስ ጫኑልኝ ትላቸዋለህ። በመኪና ይጭኑልሃል ወደ ቤትህ በነፃ ማለት ነው። ከአመት በላይ እቃ አቆዩም ጥጋባቸው። አመት ሲሆን የቀበሌ እንትን አለ መኪና እየዞረ ይለቅማል ከየቤቱ። አመት የተገለገሉበት ምንጣፍ መጅሊስ፣ በአረቢያ መጅሊስ ምናምን እንደዚህ ሁሉም ይሁን ማንኛውም ነገር ውድ የሚባልንም ነገር ቢሆን ይቀይሩታል በአመት። አዲስ አመት ኒው ይር በሚል ማለት ነው። ያንን ምንድነው የኛ ቶርሽን ነው፣ ለኛ ደግሞ በጣም ውድ እቃ ነውና ያንን እንደፈለግ እናነሳለን። አይሆን ይሄ አሪፍ ነው ትላለች። ተይው ይያልክ አንተ የራስን ብቻ መርጠህ ትወጣለህ። የሚጫን ነገር ጫኑልኝ ትላለህ። ነፃ ነው። ግን እስር ቤት እንዳለህ ሰው ነህ፣ አትቀየርማ። ይሄን ብር አግኝቼ ገንዘብ አግኝቼ እንደዚህ ይቀየራል የሚል ነገር እየበላህ እየጠጣህ በምቾት መኖር ብቻ ይሄ ከእስር ቤት በምን ይተናነሳል? የወደፊት ነገር ከሌለ 2 ጁዝ ቁርአን በራሴ ላይ ግዴታ አድርጌ ይቀራ ነበር። 2 ጁዝ ቁርአን ግን ሒፍዝ ግን አንድ ሰፍሓ ማምጣት አልችልም። አንድ ሉክ ለማምጣት ይቸገራለሁ። ለምን? አእምሮህ በቃ ከአገልግሎት ውጭ ነው የሚሆነው። ቢአው ይቀይራል። ጥፍጥና አታገኝም። ቁርአን ቀርተህ ራሱ በቃ ይሆናል አይደል? እኔ ብቻ ሊሆን ይችላል በእርግጥ። ለምን? አእምሮዬ ቢዚ ነበር በሰዓቱና በቃ ሌሎች በሃንጋሪ በቱርክ አድርጎ የሄደም ልጅ ነበረ። እንደዚሁ የአዲስ አበባ ልጅ ነው፣ በምቾት የኖረ ልጅ ነው። እዛ በቃ ሙስሊም ነው። አስካሪ መጠጥ ነው የሚጠጣ። አስካሪ መጠጥ በ1 ዩሮ ይመስለኛል ሳጥኑን የምትገዛው ባለሳሳት። በ1 ዩሮ ትገዛለህ ሙሉ ሳጥኑን። ጠርሙስ መልስ ምናምን የለም፣ አይመለስም። ሃይላንድ ውሃ እሽጉን ገዝተህ ሃይላንዱ የውሃውን ዋጋ ይችላል። ትንሽ ሳንቲም ነው የምታወጣው። እዛው ሱፐር ማርኬት ሄደ ማሽን አለ፣ ማሽን ውስጥ ተከተዋለህ፣ ትኬት ይሰጣል። ብር ይሄን ያክል ብር አለህ የሚል በሱ ዕቃ ትሸምታለህ። ግን እስር ቤት በለው በቃ የወደፊት ነገር የለህም። እዛ እንትን ላይ ረጅም ዓመት 6 ዓመት 7 ዓመት የቆዩ ኢማን ያላቸው ልጆች መስጂድም አለ ማለት መስጂድ ሳይሆን ፎቁ ላይ አንድ ክላስ አለ እንደ መስጂድ የሚሰገድበት ጀማዓ። እዛ ላይ በጣም ጥሩ ኢማን ያላቸው ልጆች ጋር ተወዳጀው። ኦሮሚያ ልጆች ናቸው፣ በጣም በቃ ሀቀኛ ልጆች ናቸውና 6 ዓመት 7 ዓመት 10 ዓመት ቆይተዋል። ወረቀት ግን የለም፣ ዜግነት ማለት ነው አይታሰብም። አውሮፓ እንደዚህ ይከብዳል። ወረቀት ቶሎ ለማግኘት ከባድ ነው። መንግስት ሲቀየር አሁን ለምሳሌ ዶክተር አብይ እስረኞች በፖለቲካ ኬዝ የገቡ እስረኞች እንደለቀቀው እንደዛ መንግስት ሲገባ ይሄን ያክል ዓመት የቆዩትን ዜግነት ሰጣለሁ ካላለ በስተቀር የድል ጉዳይ ነው። ያንማ እዚህም ኢትዮጵያም ቁጭ ብዬ ያገኘዋለሁ፣ አላህ ይቀየረኛል። እንደዛ አይነት ተስፋ ማለት ነውና ለማንኛውም በጣም ከባድ ነው። እነሱ እንደተሰቃዩ ዶስ ቋንቋ በደንብ አቀላጥፈው እየተናገሩ አንዱ ምን አለኝ፣ እንደዚሁ ጠንካራ ኢማን ያለው ልጅ ካልኩ ውስጥ ምን አለኝ፣ የነርስ ረዳት አሰለጠኑኝ አለ። ከዛ ጀርመኖቹ ሲያረጁ ልጅ የላቸውም። ይገርማል። ሱብሃንአላህ አይወልዱም። ባልና ሚስት አርጅተው በቃ እየተጓተቱ ነው የሚሄዱ አንድ ላይ እና ሲጨርሱ ኑና እቃው ሰዱ የምትፈልጉ የጤና ኬዝ ነው ወይስ አይፈልጉም ነው? አይ እኔ ምክንያታቸውን አላህ ይወቅ። ግን በቃ ምንም ወጣት ልጅ ለማየት ትቸገራለህ። አንዳንድ ቦታ ነው የምታየው። ያረጀ ግን በየቦታው ነውና መጣችሁ ሰዱ ይባላል። ከቤት እቃ ፈለጋችሁትን እነሱ ይገባሉ። እንትን ኮንዶሚኒየም ነው የሚገቡት፣ መንግስት ሊቀልባቸው እና ያንን እኛ ኪስ ነው የሚፈትሸው። አበሻ ሄዶ ልብስ ማን ይፈልጋል? ኪስ ምናምን አሮጌ አይደሉ ይረሰውታል ብር ምናምን። ያችን ዩሮ ለቅመት ወጣለህ እና ነርስ ረዳት ተብሎ ያ እንትን እነዚህን ጀርመኖችን ፓምፐርስ ትቀይራለህ።
እና ይልህና ይተፋባሃል። ለምን ይሄን ነው የሰራው ልጅ ነው ይሄን የሚነግረኝ። እንግዲህ ይታይ ጥላቻቸው ዘረኝነታቸው አርጅተው እንግዲህ አንድ እግራቸው ቀብር ገብቷል እና በጣም በቃ ጥላቻቸው መራቁን ላይ ይተፉባልና እንደዚህ እንደተሰቃዩ እኔ አሁን ከጀርመን ምንም እንኳን ብር አውጥቼ አልሄድኩም እንደሌሎቹ አልጸጸትም። ግን ቢሆንም ይሄን ያክል እርምጃ ተራምጄ በነፃ መመለስ የለብኝም ብዬ እንዳልጸጸት የሚያደርጉኝ አሁን የፈለገ ብቸገር አልጸጸትም በመመለሴ። ያን የሚያደርገኝ ምክንያት አለኝ የራሴ ያየሁት ነገር ነው። የመጡ ሀበሾች ብዙ አሉ። እኔ እንኳን ማቃቸው ወደ 5-6 ወደ ኢትዮጵያ የተመለሱ እነሱ ልጆች 400-500 ሺህ ብር የከፈሉ ናቸው። እኔ ግን የከፈልኩት ብር እስከ 4000 ብር የኢትዮጵያ ብር ቢሆን ነው። ጀርመን ምን ያክል ጊዜ ኖርክ? ጀርመን ቢያንስ 7 ወር ሁላ ኖረሃል? ዒድ አንድ ረመዳን ጾም ያለው ቀኑ በጣም ረጅም ነው፣ ማታው በጣም ትንሽ ነው። ስራ እንዴት ነው? ምንድን ነበር የምትሰራው? ስራ ምንም የለም። በቃ 350 ዩሮ ይከፈልሃል። ቁጭ ነው በቃ ምንም የምትሰራው ነገር የለም። በሳይክል መዞር ነው። ጀርመን ከገባህ በኋላ አላማህ ምንድን ነበር የነበረው? አላማዬ ትምህርት ቢያንስ ቋንቋውን ተምሬ ከዛ በኋላ አስተርጓሚነትም ይሰራል እዛ ለሀበሾች አስተርጓሚ ሆነ በሰዓትም ይከፈልሃልና ሌሎች ስራዎችም አሉ። በነገራችን ላይ ወረቀት ካገኘ በኋላ ስራ ፍለጋ ምናምን አትንከራተትም። ራሱ ቀበሌው ጠርቶ ሶሻል የሚሉት ያማርጣሃል። 6 ሰዓት የሚሰራ ይሄን ያክል ስራ በዚህ ደሞዝ ይልሃል። ግን ትልቁ ችግር ምንድነው? ስራ መስራት ሲጀምር ክፍያ መክፈል ትጀምራለህ። ቤት ኪራይ መክፈል፣ የመብራት መክፈል፣ የጽዳት መክፈል ትጀምራለህ። ያ ማለት ብሩ ዞሮ 350 ዩሮ ይመጣል የምታገኘው ከወጪ ቀሪ ማለት ነው። ይሄንን ልጅ ያላቸው ሚስት ያላቸው ሰዎች ምን ያደርጋሉ? እኔ እንትን ስል የተለያየ ምክንያት እየፈጠሩ አሞኛል እያሉ በርበሬ እየጠጡ ሁላ ምን ይላሉ? ይቀራሉ ስራ። ለምን? ከሱ ከመንግስት የሚመጣው 350 ዩሮ በልጅ በሚስት የሚመጣው ይሻላል ሰርተው ከሚያገኙት ለፍተው ማለት ነውና በጣም ስቃይ ነው። ክፍያቸውን በጣም ውድ ነው። ለቆሻሻ ብቻ ብዙ ነው የምትከፍለውና ወዓላ ኩሊን ይሄን ሁሉ መረጃ ጠየቅኩኝ። ይሄን ያክል አመት 7 አመት 10 አመት ቆይተው እንዲህ የሚሰቃዩ ከሆነ ምንድነው እንትኑ? እና ወደ ሀገር ተመልሼ ቢያንስ ሞተሬንም አልሸጥኩም የሆነ ነገር የራሴን እንትን ብዬ መኖር እችላለሁኝ። ሲጀመር ፕላን ያላረኩት ውስጥ የተሳተፈ የህይወት አቅጣጫ ነውና ይሄን በቃ መወሰን አለብኝ አልኩኝ። ቢያንስ 400 ሺህ ብር ያወጣ ሰው ከወሰነ አንተ እዛ ጋር እንዳትወስን የሚያረግህ ነገር ደግሞ የለም። ከኢማንም አንፃር ከሁሉም ነገር አንፃር ማለት ነው። በኋላ መመለስ አለብኝ አልኩኝ። በጣም ማዝነው አንዋር የሚባል አንድ እንደዚሁ ከተመላሾች ውስጥ አንዱ ይመለሳልና አውራው ትንሽ አእምሮ ኬዝ ገጥሞታል እዛው ማለት ነው። በቃ እዛ ደርሰህ ሊቢያ ሆነ የጠበቅከው ነገር ሳታገኘው ስትቀር የተበላሸ ነገር ሰው ሁሉ ስታክ አድርጎ ስታየው በቃ ምንድነው የሚስተማ የአእምሮ ኬዝ ይገጥማቸዋል። በጣም የተወኩል ችግር ማለትም ያው አላህ ይጠብቀን። በርግጥ ወደ አላህ ነገራቶችን ቀድመህ ማታስጠጋ ከሆነ ትጎዳለህ በአእምሮ ማለት ነው። በነገራቶች ፈተና ሲበዛብህ በኋላ እሱን አጽናና ነው ምናምን በቃ ተሻለው ማለት በቃ አብሽር ሀገር ቤት ተመልሰን እንደዚህ ሞተረኛ ነኝ ስራ አለ በቀን 1000 ብር ይሰራል ምናምን እለው ነበርና በኋላ ተመልሰን ሞተረኛ ሆነ። የሚገርምህ መንጃ ፈቃድ አወጣ። ወደ 60 ሺህ ብር ምናምን ይሰጣል ስትመጣ። እዛ ኤርፖርት ላይ የተወሰነ ይሰጡሃል። ከዛ መግባትህን ካረጋገጡ በኋላ ደግሞ እዚህ IOM የሚባል ድርጅት አለ ካዛንቺስ ነው ቢሮአቸው። እነሱ ደግሞ የተወሰነ ይሰጣል። አጠቃላይ ወደ 60-70 ሺህ ብር አካባቢ ነው በዛ ሰዓት የሚሰጡህ ማለት ነው። ራስን ብትቋቋምበት በቃ ያው እንደዛ ነገር ነውና ፈርመህ ነው የምትመለሰው። አሁን እንደዚህ ያሰራራል አለ። በምንድን ነው ያወቅኩት? እዛው ማብራሪያ ያደርጉልሃል። በአለም ላይ አንድ ሰው የአይኦኤም ተጠቃሚ መሆን ይችላል ብለው ያብራሩልሃል። የሚገርምህ ጀርመን ዜግነት ለማግኘት አመታት መጠበቅ ብቻ አይደለም። በጣም የረሳሁት ከባድ ነገር ኬዝ ትሰራለህ። ያ ኬዝ አባቴ ተገሎ እንደዚህ አድርጌ በጥይት እንደዚህ ብለውኝ የፖለቲካ ኬዝ እንጂ የኢኮኖሚ ኬዝ አይቀበሉህም። የፈለገ ተቸግሬ ብትል አይቀበሉህም። ስለዚህ አንተ የፊቶችህን መረጃ ሰብስበ በዚህ ነው የምትሰራ። ትቆምራል። እንደዚህ አድርጌ እንደዚህ አምልጬ እንደዚህ ሆኜ ኤርትራዊ ነኝ ደግሞ ይላል ብዙ ሰው ገብቷል። እና የኔ ራሱ አላህ ይቅር ይበለን አስመራ ነው ትውልድ ያልኩት ቢያንስ ካጠጋጋውት ብዬ። ለምን ሙሉ ኤርትራዊ ካልኩኝ በዓላት ይጠይቁሃል። የኤርትራ በዓላት
ወንዞችን ይጠይቁሃል። የሚገርም ነው። ኤርትራዊ ለመሆነ ቤትህን ያንኳኳሉ። ይሄን ታምናለህ? ቤትህን አዲስ አበባ ቤትህን ያንኳኳሉ። የአዲስ አበባ ልጅ ነኝ ካልክ በኤምባሲ በኩል መጥቶ በዚህ ባላቸው ወኪል በኩል መጥተው እንደዚህ ብለው እንትን ይሉሃል፣ ያጣራሉ ስላንተ ማንነት፣ እውነታ ፖለቲካ ኬዝ እንዳለብህ እንደሌለብህ። እና ታርጋ ቁጥር 1 ታርጋ ምንድነው? ኮድ 1 ኮድ 2 ኮድ 3 የመንግስት ኮድ 4 እንደዚህ ትጠየቃለህ። በጣም ብዙ ነገር ነው የምትጠየቀው። ያንን ሳይኮ የሚያነቡ ሰዎች አንተን ሁኔታህን አይተው ዋሸ አልዋሸ የሚሉ ሰዎች ይቀመጣሉ። እንደ ፍርድ ቤት ነው እኮ አቀማመጡ ራሱ ገና ያስደነግጣል። እዛ ጋር 3 ሰው እዚህ ጋር እንደዚህ እዚህ ጋር እንደዚህ እዚህ ጋር ድምጽ መቅጃ ካሜራ ምናምን ከዛ ጋር የሚጠጡ የተለያዩ ነገሮች ይሰጡሃል። ያው አሁንም ነው በቃ ላብ ነው የሚፈስህ። እንደዛ ሆኖ ራሱ አታገኝም። ሪጀክት ይመጣብሃል። ውጣ ወደ ጣሊያን ተመለስ የሚል ከዛ ቸርች ትገባለህ። አዎ ቸርች በነገራችን ላይ እኛ ሀገር በጣም ይገርመኛል። ቸርች ሲባል ቤተክርስቲያን የሚመስለው ሰው አለ። አውሮፓ ቸርች ማለት ቤተክርስቲያን ማለት አይደለም። ጣሊያን ባየሁት፣ ጀርመን፣ ፈረንሳይም ጫፉን አይቻለሁ ቢያንስ ቤተክርስቲያን እንኳን እዛ አላየውም። እና ይሄን ሁሉ ጊዜ ቸርች በር ላይ ቁጭ ብለን ዋይፋይ ስንቀጠቅጥ ነው የምንውለው። አንድ አይከፈትም። የሚከፈተው መች ነው? ሰርግ ሲኖር ለመጠጣት እየጠጡ ጨፍረው የእምነት ምናምን አንድ ነገር አታይም። መስቀል አለው አናቱ ላይ ግን ዝግ ነው፣ አይከፈትም። በቃ እምነት የላቸውም አስለን። አውሮፓ ክርስቲያን ነው ብትለኝ አልቀበልህም። ለምን? ያየሁት ነገር ነው። እና ቸርች ይባላል ክላስ ነው፣ የሆነ ግቢ ላይ ነው የምትገባ። በቸርች አስተዳደር ስር ስለሆነ ነው ትገባለህ። እዛ ፖሊስ አይገባም። አየህ፣ ሪጀክት መጥቶብህ ቀን ቀጠሮህ ካለፈ ውጣ ትባለ፣ ፖሊስ ያስወጣሃል ወደ ጣሊያን። ስለዚህ እንዳያስወጣህ ቸርች መግባት ስለማይችል እዛ ግቢ እዛ ትገባና ቀጠሮህ እስኪያልፍ ትጠብቃለህ። ከዛ እንደገና ወደ ካምፕ ትመለሳለህ። እንደገና ደግሞ ቆይቶ ሪጀክት ይመጣብሃል። እንዲህ ያልክ እየተሰቃየህ አመታትን መፍጀት ነው። አላኩልን እንደ ማንኛውም ሀበሻ መመለስ አለብኝ ብዬ ወሰንኩኝ። ፓስፖርት ማረጋገጫ ኢትዮጵያዊነትን ማረጋገጫ ፓስፖርት ሊቢያ ጠፍቶ ነበረ ማለት እስር ቤት ላይ ማለት ነውና ፓስፖርት ከኢትዮጵያ አስላኩኝ በኢሞ ኮፒ። ፍራንክፈርት በርሊን ዋና ከተማው ነው። ከሁለት አንድ አሉኝ። ቆንጽላ ጽህፈት ቤት አለ ፍራንክፈርት ላይ ብለውኝ በርሊን ይርቀኛልና ፍራንክፈርት ሂጄ ኢትዮጵያዊ ነህ የሚል ማረጋገጫ ሰጡኝ። ፓስፖርት ቁጥሬን አይተው ማለት ነው ሰጡኝ። ያንን ይዤ ሂጄ ላይ ወይም ዋና እንትን ሰጠሁኝ። ኢትዮጵያ እንመልሳለን አሉ። ቀጠሮ ሰጡኝ በቲኬት። ያው እንዳልኩ ሌሊቱን ሙሉ የፈጀ ፈጅር ነው እዚህ የገባ ነው። እዛ 11 ሰዓት ነው 12 ሰዓት። ምን ያክል ስደተኛ ተመለሰ? ካንተ ጋር ምን ያክል ስደተኛ ተመለሰ? ከኔ ጋር ወደ 5-6 አካባቢ ሰው ተመልሷል። ተስፋ ቆርጠው ነው እነሱም በቃ እነሱም ከዚህ በኋላ ጀርመን አያስፈልግም አውሮፓ። በነገራችን ላይ አሜሪካንም እዛው እየዞሩ የሚለምኑ አሉ። $1000 ክፈልና እንውሰድህ የሚሉ ከዛ ወደ አሜሪካን ሀገር ከጀርመን ወደ እንግሊዝ ለመሞከር ሌላ ስደት ማለት ነው። ሌላ ስደት ወደ እንግሊዝ ለመሞከር ደግሞ ፈረንሳይ ገብተህ ከፈረንሳይ ጃንግል የሚባል ቦታ አለ፣ ድንበር ቦታ። እኔ አላየሁትም። ኢትዮጵያና ኤርትራዊ ይገዳደላሉ። በጣም ይገርማል። ኢትዮጵያና ኤርትራ በኃይለኛ ነው የሚጨፋጨፉት። በቃ ከኢትዮጵያውያን ጋር አብረህ ነው የምትሄደው። እዛ ኦሮሞ አማራ የሚባል ነገር የለም። እዛ አንድ ላይ ነህ። እዛ ደግሞ አየው ለምን የጋራ ጠላት ኤርትራ አለ። በዚህ ደረጃ ነው የሚፈላለጉትና ካምፑን አቃጠሉት መጨረሻ ላይ ፈረንሳዮቹ መገዳደል ሲበዛ ተባለ። እዛው ያለው ነው የሰማሁት። ይሄንን ያው አላየሁም። እና በዛ ነው የምትሞክረው። እዛም ስቃይ ነው። ወደ እንግሊዝ ለመግባት እኮ ነው። እንግሊዝ ገብተህ እንግሊዝ ስራ አለ አሉ። በርግጥ ግን ወረቀት ለማግኘት እዛም ስቃይ ነውና በኋላ ተመለስኩኝ። አልহামዱሊላህ ረቢል ዓለሚን። ዋናው ነገር ሊቢያ ሳልሞት ዱዓም ያደርግልኝ አንድ ልጅ እንኳን ሳልወልድ መሞቴ ወላሂ በየእስር ቤቱ ያሳዝነኝ ነበር። በተለይ የሆነ ቦታ በጣም በቃ አስረው እንትኔና አስረው እጄን ወደ ኋላ አስረው ምናምን ሲወስዱኝ ምሽት ነው ሌሊት ነው ከእስር ቤት አውጥተው ሲወስዱኝ በጣም የሚሸት ቦታ ደረስኩኝ። ሞተ ነገር የሚሸት በቃ ይሄ የሚረሽኑበት ቦታ ወሰዱኝ አልኩኝ። ልክ ሲገልጡኝ ነካ ሌላ እስር ቤት ነው። እና ዋላ ኩሊን በጣም በቃ ከባድ ነው ስደት። ስንት አመት በስደት ቆይታ? ምን ያህል ጊዜ ፈጀብህ? 2 አመት ተኩል። ጠቅላላ 2 አመት በስደት ላይ ቆይታ አጠቃላይ ማለት ከኢትዮጵያ እስከ ጀርመን ባለው ማለት አጠቃላይ 2 አመት ተኩል ፈጅቷል። 2 አመት ከምናምን።
እንግዲህ በእርግጠኝነት ያው ነካነካ በተለይ የዛሬው ፕሮግራም ኢድም እንደመሆኑ መጠን ነካነካ ያደረግከው ነው አብዛኛውን ፕሮግራም ታሪክን ያጋራን ኢንሻአላህ ዩቲዩብ ቻናልም አለህ አይደለ በእርግጥ የደዋ ስራዎች ነው እየሰራህበት ያለውና በእርግጠኝነት የበለጠ ሞር የስደቱንም ሀያት በአንተም ቻናል ላይ ብታጋራቸው የተሻለ ይመስለኛል የበለጠ ተደራሽ ለማድረግ ማን ትዩ ነው የሚለው ኡስታዝ አቡ ሂባት ስሙ ማለት ነው ዩቲዩብ ላይ ፊት ለፊት ላይ በምትመለከቱት ስም እንግዲህ እየገባችሁ ሰብስክራይብ ብታደርጉት ወይንም ኮሚኒቲ ላይ ታገኙታላችሁ ሼር እናደርጋለን ቻናሉን እዛ ላይ የደዋ ሌሎች አስተምሮቶችንም ኢንሻአላህ የምታገኙ ይሆናል ማለት ነው አሁን ላይ እስኪ ባጭሩ አንድ ጥያቄ ጠይቅና ሀያትህ ያው ትዳር ውስጥ ገብተሃል ነው ወይስ ትዳር ውስጥ ነኝ ስለዚህ አሁን እዚህ ሀገር ላይ ስኬታማ እየሆንክ ነው ማለት ነው ስኬታማ ነኝ አልহামዱሊላህ ቁርአን አቅርቼ ያው የዲን አስተምሮችን አስተምሬ አንደኛ አኺራም ስኬታማ እንደሆንኩ ነው ማስበው ንያችንን አላህ ያሳምርልን ከዛ በመቀጠል ደግሞ ቤተሰቦቼንም ያስተዳድር 3 ልጆች አሉኝ 3 ሴት ልጆች 3 እናቶች አሉኝ እና 3 ሴት ልጅ እናት ናት እና አልহামዱሊላህ 3 እናቶች ያልከኝ ልጆች ነው አይደል አዎ ልጆች 3 ሴት ልጆች አሉኝ እነሱን ያሳደግኩ ነው ያው 2 ሴት እንኳን ያሳደገ ያው አጅሩ ይታወቃል ወአላ ኩሊን ጥሩ ስኬታማ ሰው ነኝ ብዬ ነው ማስበው ዱንያ ኖርማሊ ሰርተ የምታገኘው ጤነኛ ነኝ አልহামዱሊላህ ሰርቼ የማገኘው ነገር ነው ዩቲዩብ እንዲያድግም እንደዚሁ ሰብስክራይብ ያደርጉልኝ አሪፍ ነው ጥሩ ኢስላሚክ ትምህርቶችንም ያገኛሉ ኢንሻአላህ ጥሩ ሁኔታ ላይ ነው ያለሁት ያደርጉታል ብለን ተስፋ እናደርጋለን አቡ ሂባት ዩብን ሰብስክራይብ አድርጉት ተከታተሉት እንግዲህ ተመልካቾቻችን የዛሬ ቆይታችን ይሄንን ይመስል ነበር በ3 ክፍል ያሰናደልናችሁ የኡስታዝ ሙክታር የስደት ቆይታ ምን እንደሚመስል ተመልክታችኋል በእርግጠኝነት ስደትን ስታስቡ ስትመኙ የነበራችሁ ሰዎች ወደ ኋላ መለስ ብላችሁ ሀገራችሁም ላይ ስኬታማ መሆን እንደምትችሉ ያሳየ ታሪክ ነውና ምናክል አስከፊ እንደሆነ ኢቭን ቦታው ላይ ያለን እስከሚመስል ድረስ ነበር ገለጻም ሲያደርግልን የነበረውና ጀዛኩሙላህ ኸይረን እንግዳም ስለሆንክልን ማለት ነው ኢንሻአላህ በቀጣይ በሌሎች መሰናዶዎችም ኢንሻአላህ ምን መለስ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።